ቴዎድሮስ ካሳሁን ዘፋኝ ነው እንጂ ዘማሪ አይደለም። አለቅ ዘፋኝ ነው ዘማሪ ነው ሶሪ ዘፋኝ ነው ዘማሪ አይደለም። ለምሳሌ እኔ እየዘመርኩ ምዘፍን በሆነ ኦኬ ልወቀስ፣ ቤተክርስቲያኑን ትወቀስ። ጋዜ ቤተክርስቲያኑ አገልጋይ ነኝ፣ ኦርዴንድ ነኝ። ቤተክርስቲያኗ ዲያቆን ካህን ብላ ታይትል ሰጣኛለች። ቤተክርስቲያን አገለግላለሁ። ከዛ ደግሞ በጎን ሳይድ ደግሞ እንደ ሳይድ ደግሞ ምዘፍን ከሆነ አዎ ቤተክርስቲያን ልትወቀስ ይገባል። ለምሳሌ ፓስተሮች የሆነ ነገር ሲያረጉ ተነስቼ ለሴ መካነ ኢየሱስ ኮርኔርሶ ቸርች ለመካነ ኢየሱስ መግለጫ አለኝ ማለት ይችላል። እና አንድ እርሶ እንደው ፓስተር ነው ለሶ ብናገር ኦኬ ያምራል። ፓስተር ያለውና አንድ በቃ ዝም ብሎ ሜምበር የሆነ የቸርች ሜምበር የሆነ ነገር ሲያረግ ተነስቼ ለቃሊዮት መልእክት አለኝ፣ ለሙሉ ወንጌል መልእክት አለኝ፣ ለካውንስሉ መልእክት አለኝ። ይሄ አግባብ አይመስለኝም። ምክንያቱም አንድ ነብይ ያደረገው ይሄን ስለሆነ ብዙ አንድ ነብይ ብቻ አይደለም ብዙዎቹ ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ እኔ አሁንም ድረስ ያልተመለሰልኝ ለምንድን ነው የቴዲ አፍሮን ዘፈን ምን ተፈጥሮ ነው ዋይ ለምንድን ነው ይሄን ያህል ብዙዎቹን እንደዚህ እንዲሆን ያደረገው? እና ቤተክርስቲያን ደግሞ ለመስደብ ለመውቀስ አሲፍ ቤተክርስቲያን ዝፈኑልኝ እንዳለች አድርጎ ለመናገር ጥረት የሚደረገው ነገር እሱ አሁንም ድረስ ፓስተር አልተመለሰልኝም። እውነቱን ለመናገር የእርሶን የግል ምልከታ አከብራለሁ፣ አውቃለሁ ብዙ ጊዜ ከብዙ አንግል እንደሚያው ነገሮችን። በዚህ አጋጣሚ ግን ቤተክርስቲያኗን ለመስደብ የተጠቀሙ ስላሉ ያንን ጥያቄ አድርጌ እንደውም ምን ጠየቅኩ መሰሎት? ነፍሳቸውን ይማርና መለስ ዜናዊ በህይወት እያሉ ቴዲ አፍሮ ዘፈን ዘፍኗል። የተሰማውን በህዝቡ ተበደለ ጎደለበት ያለውን ብሎ ያየውን ነገር ዘፍኖ ተናግሯል። በዛ ጊዜ አንድም ፓስተር ወጥቶ ወይም አንድም ነብይ ወጥቶ ዛሬ እንደተደረገው አልተደረገም። ዘፋኙ ያው ዘፋኝ ነው፣ መልእክቱ ኮንተንቱ ያ ኮንተንት ነው። ዋይ ለምንድን ነው ብዬ ጥያቄ ጠይቄያለሁ። ባይዘው ምክንያቱም እኔ በጣም ማገናዘብ ሰው ነኝ። ዝም ብዬ ስሜታዊ ሆኜ የሆነ ነገር ማረክሰው አይደለሁም። ከዛ እንደውም አንድ ሰው ምን አረገ መሰሎት? አንድ ፕሮቴስታንት ምንድን ያለው በኢትዮጵያ ውስጥ ሁለት ንጉስ አይኖርም። እንደውም ፖስት አድርጌዋለሁ። ብዙ ጊዜ ኦርቶዶክስን በመተቸት ማቀው ሰው ነውና በኢትዮጵያ ውስጥ ሁለት ንጉስ አይኖርም። አንተ መንግስትን እየተቃወምክ አትቀጥላትም፣ ዳር ትይዛለህ ብሎ አሁን ለቴዲ ሰራ ማለት ነው። ይሄ ሰው ግን መልሶ ኦርቶዶክስ ልክ ዘፈን እንደምትፈቅድ አድርጎ ቴዲን አስታኮ እኛን ተናገረ። አሁን ይሄ ሰው ኦኬ ለካ የወንጌል ጉዳይ የኃጢአት ጉዳይ ሳይሆን ቤተክርስቲያን አታክ ለማድረግና ኦር ደግሞ ወይ መንግስትን ለመደገፍ ነው ማለት ነው እንደዚህ የተደረገ ያለው ብዬ ነገሮችን በደንብ ደሞ እንዳያደረገኝ እንደውም ይሄንን ፐብሊክሊ ጠይቄያለሁ። ፕሮቴስታንቶች ካላችሁ እንዴት ነው ይሄን ነገር የምትቀበሉት? ኦኬ ብዬ በተለይ እነዚህ መልእክት አለን በኢትዮጵያ ከኦርቶዶክስ ጋር ያያዙ የተናገሩ ፓስተሮችም ወንጌላንም መለስ ዜናዊ ያለ ይሄ ሰው ቀጥሏል። ራሱ ተቋሚ ነበረ በዛ ጊዜ፣ ዛሬም ደግሞ ይቃወማል። ሶ ለምንድን ነው ጠይቄያለሁ። ዛሬ የሰራው ቪዲዮ ምንድነው ካሉኝ ፓስተር መሰሎት? በፕሮቴስታንቱ ዓለም የኔ ነው የምናገረው። እንግዲህ አደራ አንዳንድ ሰዎች ሊናደዱ ይችላሉ፣ ግን እይታይን ስለሆነ ዲያቆን አሁን የሚሆነው ድንገት ብዙ ጊዜ እኛ ጋር አንዱ እዚህ ቤት ውስጥ ችግር ደግሞ ብለው ብዙዎቹ የሚያምኑት ለምሳሌ ያህል ይሄን ነገር የተናገሩት አካል እኔ በእውነት አላየሁኝም፣ ግን የተናገሩት አካል ሙሉ ወንጌል አማኞችን ለምሳሌ ሪፕሬዘንት አድርጎ ወንጌል አማኞች እንደዚህ ናችሁ። ለምሳሌ በዲያቆን መዝሙረ ያሬድ ይሄ ቪዲዮ እንኳን ተሰርቶ ቢወጣ እንደው ቅራኔው ልጋራ፣ ግን ምን እናድርግ? እኔ አሁን ለምሳሌ የቴዲ ዘፈን ጉዳይ ላይ የኢትዮጵያ ቤተክርስቲያን ትምህርት በጋዲሳ በኩል ደርሶኛል። እውነቴን ነው። በቃ ዘፈን ትክክል። እንዲሁም ጋዲሳ የተናገረውን ካልሰማ እዚሁ እኔ ለቀቄዋለሁ። የጋዲሳን ገዝቼዋለሁ ነበርኩ እኮ ፓስተር ባይዘው ጳላዲዮስ ቤት። አሁንም መሰሎ ችግሩ እየቆራረጡ የሚያስቀምጡ ሰዎች አሉ፣ ከኛም ከውጭ ቤተ እምነት ያሉ ብዙዎቻችን ተናግረናል። ባይዘው ሁሉም ሰው ተናግረ የጋዲሳ ማለት ጳላዲዮስ ቤት እኔም ነበርኩ፣ ጋዲሳይም ነበረ፣ አባቶቻችንም ነበሩ። ሁላችንም ዘፈን ኃጢአት ነው፣ እስቲ ዘፈን ኃጢአት አይደለም ያለ ሰው ካለ ይምጣ ብለናል እኮ። ቤተክርስቲያኗ ይሄ ትምህርቷ ነው። ዛሬ አይደለም እኮ ትምህርት የተጀመረው፣ ጥንትም ይሄ ነው ትምህርቷ። በቃ አለቀ። ዘፈን ኃጢአት ነው። ለምሳሌ ፓስተር እስቲ አንድ ጠይቆት በዚህ አጋጣሚ የብሔራዊ መዝሙር የኢትዮጵያ ብሔራዊ መዝሙር ናሽናል አንተም ዘፈን ነው ወይስ መዝሙር ነው? እርስዎ እንዴት ነው የሚያዩት? እሺ አንድ ነገር ግን ያስቀምጥ። እሱ ምን መሰሎት? ለምሳሌ እኔ ልጅ አለችኝ
ልጄን አሁን ሳስተኛት መዝሙርም እዘምርላታለሁ እና ደግሞ የልጆች የተረት እንትን አለ መጽሐፍ አለ እና የተረት መጽሐፍ አለው። የተረት መጽሐፉ ደግሞ የልጆች ጨዋታ የራሱ የሆነ የልጆችን የያዘ ዘፈን አለው። ያው ዘፈንም በሉት መቼም መዝሙር አይሆንም እና ልጆቻችንን ስናስተኛ መቼም ይሄ ሁሉም ሰው ፕሮቴስታንቱም ኦርቶዶክሱም ሁሉም የሚያደርገው ነው አይደለ? ለምሳሌ ትዊንክል ትዊንክል ሊትል ስታር የሚባል የልጆች ዘፈን አለ። ብቻ የልጆች ዘፈኖች አሉ። አሁን ዘፈን የሚለው እንዴት ልናየው ነው? አሁን ወደፊት እንድናወራ የፈለኩት ራሱ ዘፈን የሚለው ምን እያልን ነው? ኦኬ፣ ምክንያቱም ልጆቻችን ለማስተኛትም እኮ የልጆች ዘፈን ዘፍናለን። እሱ ማጥያት ነው ወይ ምንድን እያልን ነው? ዘፈን ራሱ ሲባል ምን ማለት ነው ብለን ለምሳሌ አንዳንድ ሰዎች እንደሚያውቁት ፓስተር በተለያየ አርት ለምሳሌ ዘፈንም አርት እንደ አርት ነው። ስዕልም አለ፣ ተውኔትም አለ፣ ፊልምም አለ፣ ብዙ አለ። በእነዚህ ሁሉ በሀገሩ ያለውን ችግር፣ ረሃብ፣ ሰቆቃ፣ የመንግስት ግፍም ካለ እነዚህን ሁሉ ዘረኝነቱም ካለ ሁሉ ሰዎች በተሰጣቸው ጥበብ አርት ምን ያደርጋሉ? ይገልጻሉ። ፍራስትሬሽናቸውን፣ ሀዘናቸውን፣ ጉዳታቸውን ይገልጻሉ። ኦኬ፣ ለምሳሌ በዘፈን ይገለጻል። በዘፈን ሲገለጽ ይሄ ነገር ሐሳቤን ገለጸልኝ፣ ይሄ ነገር እኮ እንዲያውም እንደሚያውቁት ፓስተር ብዙ ጊዜ ሰባኪያን መምህራን ደፍረው መናገር አለባቸው አይደለ? እንደ ዮሐንስ መሆን አለባቸው። ዮሐንስ አንገቱን እንዲታረድ ያደረገው ትልቁ ነገር የመጀመሪያው ደፍሮ ንጉስን መናገሩ ነው። ትክክል አይደለህም ማለቱ ነው። ሁለተኛው ደግሞ የዝሙትና የአምልኮ ጣዖት የሆነ ዘፈን በፊቱ ቀርቦለት ንጉሱ ከዛ በኋላ ያለውን ያውቁታል። ትልቁ ግን ዮሐንስን ወደ ፍርድ የሚያስገባው ሳይፈራ ምንም ሳይል መናገሩ ነው ፊት ለፊት። ብዙ ጊዜ እኛ ለመናገር የምንፈራውን ነገር በአርት ውስጥ ያሉ በሚዲያ ውስጥ ያሉ ሰዎች ይናገራሉ። አይታውት ከሆነ እንደው ብዙ ጊዜ እንግልት ስርዓት የሚደርስባቸው እነሱ ናቸው። እኛ ዳር ይዘን ያው የሞቆን ብቻ ስለምንመርጥ ማለት ነው ጭብጨባውንና አንዳንድ ሰዎች ይሄንንም ለመረዳት ሞክሬያለሁ። አስፍቼ ነው የምሎት የቴዲን ዘፈን ኃጢአት አይደለም ብለው ሳይሆን ይሄ ነገር እኮ ሐሳቤን ገለጠልኝ ብለው ነው ሐሳቤን ይገዛኛል፣ የኔን መከራ፣ የኔን ሐዘን፣ የኔን ችግር የሚገልጥልኝ ነው ብለው ከመልእክቱ አንፃርና ከፔናቸው አንፃር ሲናገሩ አይ ኦርቶዶክስ ዘፈን ትፈቅዳለች ተብሎ እንዴት ነው ኮንሲደር የሚደረገው? እንደዛ ከሆነማ ዘፈን ሁሉ ኃጢአት ነው ካልን የልጆችም ዘፈን ኃጢአት ስለሆነ ልጆችን ጸጥ ማለት ነው ያለብን። በቃ እስኪ አርጉ እስኪ ሰሙን ጠብቀን እንግዲህ ዝማሬ እየዘመርን በዛ ማስተኛት ነው ማለት ነው። ሪሊ እናረጋዋለሁ ነው በሁለታችንም ቤተ እምነት ያለን ሰዎች። ኦኬ፣ ልጆች ያሳድን። አሁን ልጅ ሲኖረኝ እናየሁት እኔ የልጆች ዘፈን አውቄ አላቅም። አሁን ግን አወቅኩ ልጅ ስላለኝ እና እያሰብኩ ነበረ ትናንት ላስተኛት ስል የልጆች ዘፈን እያስተኛው የትዊንክል ትዊንክል ይባላል እሱን እንትን እያልኩኝ ስሞክራት ከዛ እንዴ ኃጢአት እየሰራሁ ነው እንዴ አልኩ ለራሴ። ይሄን ሰሞን ባለው ውዝግብ ማለት ነውና አይ ቲንክ በደም ንጹህ ልቦና ይዘን አእምሯችንን ከፍተን የእምነት ትምህርት አቋም ነው። በቃ ዘፈን ኃጢአት ነው። በቃ እሱ ላይ ማንም ሚስሊድ መሆን የለበትም። ኦርቶዶክሳዊ ትምህርቱ ዘፈን ኃጢአት ነው። ዘፋኝነትም ዘፈንም ገሃነም ያስገባል፣ ከእግዚአብሔር መንግስት ይነጥላል። የቤተክርስቲያናችን ትምህርቷ ነው፣ ከጥንትም ጀምሮ ትምህርቷ ነው። ኦኬ፣ ለዚህ ነው የሚገርሙት ነገር ፓስተር ለምሳሌ ከዘፋኝነት ወደ ኦርቶዶክስ የመጡ ሰዎች አሉ። ከዘፋኝነት ወደ ኦርቶዶክስ ሲመጡ ኢቭን ያ የለመዱትን እንኳን ሙዚቃ መሳሪያ አያገኙም። ምክንያቱም በገናውን ነው የሚያገኙት፣ ከበሮውን ነው የሚያገኙት፣ ዋሽንቱን ነው የሚያገኙት። ትተው ሲመጡ ቆርጠው ሲመጡ ማለት ነው። ኦኬ፣ አንዳንድ አርቲስቶች ለሆነ ነገር መርጃ ብለው ይዘምራሉ ለጊዜው፣ ከዛ ደግሞ ይዘፍናሉ። እነዚህ ግን ዘማሪ አይደሉም። እንደዚህ እየታየ ግን ከቤተክርስቲያኗ ጋር እየተሰፋ ወይ ለቤተክርስቲያን ጥላቻ ከሌለም በስተቀር ወይ ደግሞ በዚያ አስታከን ኦርቶዶክሳዊነትን ለመስደብ ካልሆነ በስተቀር ሪሊ በንጹህ ልቦና ካየነው የቤተክርስቲያኗ ትምህርት ዘፈን ኃጢአት ነው፣ ዘፋኝነትም ኃጢአት ነው፣ ዘፈንም የሚዘፍንም ዘፋኝም ወደ እግዚአብሔር መንግስት አይገባም ብላ ይሄ በቃ አለቀ። እንደው ዲያቆን እንደ መጨረሻዬን ጥያቄ ጠይቄ ልጨርስ። እንትን ቴዲ አፍሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነው አይደል? አዎ። ቴዲ አፍሮን ዘማሪ ነው የምናደርገው ዘፋኝ ነው የምናደርገው? ዘፋኝ ነው። በቃ ዘፋኝ ነው። ለምሳሌ ደግሞ ፓስተር ነዚር ጠይቆት ለምሳሌ ቶክቾ የሚባለው ዘፋኝ ነው ወይ ዘማሪ ነው በእናንተ? በጣም ጥሩ። ቅድም ያልኩትን ልድገም። በኢትዮጵያ ወንጌል አማኝ ታሪክ ዘፈንና መዝሙር ሰርቶ በቤተ ክርስቲያን ታሪክ የቀጠለ አንድ ሰው የለም።
አዎ አሁን እኔ ስለጠየቁኝ ነው ፓስተር፣ እኔ ስጠይቁኝ ተናገርኩ ዘፋኝ ነው ብዬ። አይ ፕሮቴስታንት አይደለም እንትን ማለት ተወክቻው የሚባለው አሁን በኢትዮጵያ አንድ ነገር ለነበር ቅድም ስላወራው በጣም ይቀርባል። ለምሳሌ ያህል ሙዚቀኛ ሆነው ኢትዮጵያ ቤተክርስቲያን ወንጌል አማኝ ውስጥ ከነበሩ ኢሚዲየትሊ ነው የሚታገዱት። ከዛ የራሳቸው ስቱዲዮ ሲጠየቁ ጴንጤ ነኝ የፈለጉትንም ይላሉ፣ የሚቀሙትንም የሚጠጡትንም ምናምንም ይላሉ። በኢትዮጵያ የወንጌል አማኝ መድረኮች ላይ እየዘመረ ያለ አንድ ሰው ስጡኝ ብዬ ነበረ። እኔ እንግዲህ ለሌላ ጊዜ የቤት ስራ አንድ ሰው አልተሰጠንም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር የሚያጋራን ሀሳብ ልክ እንደነ ቴዲ ሌሎቹም ጋር ሲሆን ምንድነው መሆን የሚችለው የሚለው ጥያቄ ወዲያው ነው ይመጣልኝ። ዘፋኝ ከሆኑ ኢሚዲየትሊ መሆን ያለበት የቤተክርስቲያን ትምህርት ያይደለውን አስተምረን ክልከላ ቢሆን ጥሩ ነው። ሌላውን ዘሎ ሰው ሀሳብ የሚሰጠው ይህንንም ስለሚያስብ ይመስለኛል። ስለዚህ ምንድነው ፓስተር በጣም ይቅርታ ላቋርጦትና እኔ ቴዲን ሲጠይቁኝ አዎ የኦርቶዶክስ አማኝ ነው ግን ዘማሪ አይደለም ብዬ ተናገርኩ። እርሶ ጥራልኝ ካሉኝ መጥራት እችላለሁ፣ እነ ዘሪቱ መጥራት እችላለሁ። የሙዚቃ አቀናባሪዎች ፕሮቴስታንት አማኞች አሉ፣ እነ ተወክቻው መጥራት እችላለሁ። አይ ቲንክ አሰጌ የሚባልም አለ መሰለኝ አሉ ብዙ በፕሮቴስታንት አማኝ ነው በዓለም ውስጥም ያሉ ዘፋኝ ነው የሙዚቃ አቀናባሪ ነው አሴም ታይም ደግሞ በፕሮቴስታንት ያሉ አሉ። እነዚህ ግለሰቦች ዘፋኝ ናቸው ወይ ዘማሪ ናቸው? በፕሮቴስታንት እምነት መሰረት ነው ያልኩት። አይ እንትን እኮ ቅድም ተናግሬ ነው። ለምሳሌ ዘሪቱ የወንጌል አማኝ አልነበረችም፣ እዛ ነበረች፣ መጣች ከዘፈኗ አለ መዝሙር ነው ያወጣችው እንጂ ዘፈኗን አልቀጠለችም። አሁን በወንጌል አማኝ አሁን ሁላችንም የምንረዳው በወንጌል አማኝ ልክ እንደ ድሮ ክለብ እየገባች ሲዲ እየሰራች ሙዚቃ እየሰራች ዘፈኗን መሸጥ ይኸው አንድም ህይወቷን ምስክርነት ተናግራለች። በኢትዮጵያ ወንጌል አማኝ ውስጥ ሆኖ ግን ሙዚቀኛም ዘፋኝም ለአንድ ደቂቃ የቤተ ክርስቲያን ትምህርት ነው ማወራው አይፈቀድም፣ ያባርሯቸዋል። ከመጡ ገባኝ እኮ ነው። አሁን ቅድም እንደገለጽሽ ጠይቁኝ ቴዎድሮስ ዘፋኝ ነው ዘማሪ አይደለም ብዬ ተናገርኩኝ። አሁን የጠራውሎት ሰዎች አሉ። እኔ አሁን ፓስተር ስለኔ ሰዎች እኮ እንደዚህ ወርጄ ማውራትም አልወድም እውነቱን ለመናገር ምክንያቱም በግለሰቦች የምትመዘን ነገር ስለሌለ ማለት ነው። የሚመዘን ቤተ እምነት የለም ብዬ ነው ስለጠየቁኝ ነው። አሁን ወርደው እርሶ ቴዲንግ አንድ ግለሰብ ስለጠየቁኝ ነው። ሲጠይቁኝ ግን ተናገርኩ ቶሎ ብዬ ምን ብዬ ዲያቆን ምን ሆነ እሺ ቴዲ ሆነብን እና ምንድነው የሆነው? ቴዲ ሲሆን ለምንድነው ቴዲ ዘፈን ሲያወጣ ለምንድነው ቴዲን ፎከስ አድርጎ ኦርቶዶክስን የሚናገሩት ምናምን ሲባል አይ ቴዲ እንግዲያው የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ ስለሆነ ጥንቃቄም ያው ያሰብኩ ስለሆነ ሁላችንም የምንረዳው ነገር በኢትዮጵያ ኦርቶዶክስ ትምህርት ታሪክ ዘፈን ልክ ነው ተብሎ ሰምቼም አላውቅም። ካለ ይምጣና ይሞግት ብያለሁ። ግን ፓስተር በጣም አሁንም ላስቆመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠየቅኩት እኔ ስለራሴ እምነት እኔ ያለው እኮ ችግር የለውም። እኔ የጠየቅኩት አሁን በእርሶ ቤተ እምነት ያሉ ሙዚቃ አቀናባሪዎች አሉ ፕሮቴስታንት የሆኑ እነ ካሙዙም ሌሎችም ብዙ አሉ። ለምሳሌ እነ ተወክቻው ይታሉ። ተወክቻው በጣም ፌመስ የሆነ የፕሮቴስታንት ዝማሬ ያለው ፌመስ የሆነም ዘፈኖች አሉት። አሁንም እየዘፈነ ነው። እንደነዚህ አሁን ይሄ ድረስ መውረድ አልፈለኩም። ለምን ቢባል እርሶ ቴዎድሮስ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ነው ሲሉኝ አዎ ነው ዘፋኝ ነው እንጂ ዘማሪ አይደለም ብዬ አቋሜን ተናገርኩ ፊት ለፊት። ለምሳሌ ብዙዎቹ ዘፋኞች ኦርቶዶክስ ሆኖ ይችላሉ። ኦርቶዶክስ መሆናቸው ግን ዘማሪ አያደርጋቸውም። ምክንያቱም ዘማሪነት ህይወት ነው፣ ከጌታ ጋር መኖር ነው። ዘፋኝነት ግን ከጌታ ጋር መኖር አይደለም። ያ የነሱ የግል ምርጫ ነው። እምነታቸው ሊሆን ይችላል ኦርቶዶክሳዊነት፣ ግን ዘፋኝነታቸው ግን የነሱ ምርጫ ነው እንጂ የቤተክርስቲያኗ የሰጣቻቸው መልእክትም አደራም አይደለም። እንደዛ ስለጠየቁኝ ነው አሁን የጠየቁት ግለሰቦች። እነዚህ ግለሰቦች በእናንተ ቤተ እምነት መሰረት ስለ ኦርቶዶክስ አልጠየቁትም። በእናንተ ቤተ እምነት መሰረት እነዚህ ሰዎች ዘፋኝ ናቸው ወይ ዘማሪ ናቸው ነው ያልኩት። በእኛ ቤተክርስቲያን ዘማሪ አይደሉም፣ ዘፋኞች ናቸው። ዘፋኞች ናቸው። መልካም በጣም እሺ፣ በቃ ምንም ችግር የለውም። አይ የምጥሪኝ ነው። ለምሳሌ ሪስኩን እቀበል ነበር። የተባረሩ የተከለከሉ ውግዝ የሆነ ይሄ ምንድነው? አሁን እኛ የምንረዳው ለምሳሌ ያህል በስም መጥራት ይቻላል። በስም ኤልያስ መልካ የቤተክርስቲያን ልጅ ነው። ልክ ሙዚቃ ዘፈን ማቀራበር ሲጀምር ወጥቷል። ሌላም መጥራት ይችላል። ዳዊት ጥላሁን የሚባል
በጣም በቤተክርስቲያን ያደገ ልጅ ነበር። ሙዚቃ መጫወት ሲጀምር ወጥቷል። መቆየትም አይችሉም። ለምንድን ነው የማይችሉት? ክልክል ነው። በወንጌል አማኝ ክልክል ነው። እዘፍናለሁ ያለ ቅድም ተናግሬያለሁ። አንድ ሳሚ የሚባል ዘማሪ ሲዲ የሰራ ዘፍናለሁ ሲል ወጣ። እንዲሁም አሁን በቀደም ቪዲዮ ጎዳና ላይ ሁሉ ዘፈን ይዞት የሚመጣው ጣጣ ስነ ልቦና፣ መንፈሳዊ፣ ማህበራዊ እንደ ሀገር በጣም ሮንግ ነው ብያለሁ። ሮንግ ነው። ቤተ ክርስቲያን ትውልድ ካልሰራች ዘፋኝ ትውልድ አይሰራም ብዬ ነው ማምነው። ትልቁ ችግር ቤተ ክርስቲያን የትውልድን ማነጽ ስራ ስትተው እንዲህ አይነት ክስተት ይፈጠራል። ስለዚህ አገር ሲባል ቤተክርስቲያን ናት። ቤተክርስቲያን ትውልድ ካልሰራች መንግስት ይሰራል ብዬ አላምንም። እኔ መንግስት የሃይማኖት ሁሉ ጥርቅም ህዝብ ነው ወደ ስልጣን የሚመጣው፣ ቢዝነስ ላይ የሚመጣው፣ የትኛውም ነገር ላይ። ስለዚህ ትልቁ ችግር ሃይማኖት በዚህ ጉዳይ ላይ ምንም ነገር አልሰራም ብዬ እከራከራለሁ ብዙ ጊዜ። ስለዚህ አሁን መንግስትንም ለመተቸት ሃይማኖት ምን ሰርቷል? በዘፈን ጉዳይ እንደ ሀገር ለሀገር መጸለይ፣ ኃላፊነቱን መወጣት እንደ ፖለቲካ ፓርቲ ጥበብ ነው ከተባለም ደግሞ ምንድን ነው መንግስትንና አገርን ሊያቀራርብ የሚችል ችግርንስ በምን አይነት ሞቲቭ ይሰራል? እነዚህ ሁሉ ጥያቄ ምልክት ውስጥ ስለሆኑ ቀኑን ሙሉ ያወራሁበት ነገር ስለነበረ ኢነርጂው አለ ለማለት ነው። ይቅርታ ከጮኩ ይቅርታ። ችግር የለውም ፓስተር። ኦኬ በቃ በሌላ ቀን በደንብ እናወራለን። እውነት እኔና እርሱ ስንገናኝ ሐቃቁን ስለምናወራ ደስ ይለኛል፣ ፊት ለፊት ስለምናወራና እውነት ለመናገር አሁን የመለሱልኝ ነገር ትንሽ አልገባኝም። ሜቢ ድካም ይሆናል፣ ረጅም ሰዓት ስላወሩ ሊሆን ይችላል። ችግር የለውም። በሌላ ቀን ሀሳቤን ይስሙኛ እንዴ፣ በሌላ ቀን በደንብ እናወራዋለን። እኔ አሁንም ከመንግስት ጋር ለምን እንደተገናኘ አልገባኝም። ከመንግስት ጋር ምንም ያገናኘው ነገር የለም። ስለ ዘፈን ስናወራ በተለይ ክርስቲያኖች ተገናኝተው ዘፈን ኃጢአት ነው ወይስ አይደለም ሲባል መንግስት የሚባል ነገር ሊገባ አይገባም። ሰው በተለያየ መልኩ ሐሳቡን በዘፈንም በስዕልም በአርትም በፊልምም ሊገልጽ ይችላል እኮ ፍራስትሬሽኑን፣ መንግስት ላይ ያለውን ተቃውሞ፣ እየደረሰበት ያለውን በደል። ኦኬ ይሄ በኢትዮጵያ ለምሳሌ ዘረኝነቱን ብዙ ነገር እያለፈ ነው። መቼም አይኔን ጨፍኜ በቃ ራሴን ካልካሩ በስተቀር ምንም ችግር የለም አይደለም። ችግር በደንብ አለ። እንኳን ኢትዮጵያ አይደለም አሜሪካም ችግር አለ። ሁላችንም በያለንበት ሀገር ብዙ የምናሳልፈው ነገር አለ። ኦኬ ይሄንን ግን አንዳንድ ሰዎች ለምሳሌ ባለፈው ያረፈው መምህር ዘላለም ወንድሙ ትዝ ይሎታል አይደል? ቤተክርስቲያናችን አገልጋይ ትዝ ይሎታል ፓስተር? አሁን እሱ መምህር ዘላለም በጣም ነፍሱን ይማርና በጣም በቃ ፊት ለፊት በመናገር የሚታወቅ ነው። መንግስትን አይፈራ፣ ቤተ ክህነቱን አይፈራ፣ ግለሰቦችን አይፈራ፣ ፊት ለፊት ይናገራል። ኦኬ ይሄ ትክክለኛ ማድረግ ያለብን ነገር ነው። እኛ ሳናረገው ቀርተን ግን ፊልም ሰሪዎች፣ ድራማ ሰሪዎች፣ ዘፋኞች የህዝቡን ጩኸትና የህዝቡን ብሶት ይገልጻሉ። የዛን ሰዓት ህዝቡ ይሄን ነገር ብሶቴ ተናገረልኝ፣ ሼር አረገልኝ ብሎ ያን ነገር በቃ ጥሩ ነው ይላል። ጥሩ ነው ባለ ቁጥር ግን ተነስቶ ቤተክርስቲያኗን የምትወቀስ ከሆነ ይሄ ነገር ጥሩ ነው ባለ ቁጥር ግን ኦርቶዶክስ ቤተክርስቲያን ዘፈን ፈቀደች እያላችሁ በተለይ በፕሮቴስታንት ያለው ሰዎች እያላችሁ ከሆነ አይ ዶንት ቲንክ ያ ነገር እያጓባን አይሄድም። በራሱ የቤተክርስቲያኗ ትምህርት ምንድነው? ኦኬ ዘፈን ላይ ታውቃ ምንድነው? ዘፈን ኃጢአት ነው በቃ ፔሪድ አለቀ። ዘፈን ኃጢአት ነው፣ ዘፋኝነት የእግዚአብሔር መንግስት አይወርስም ብላ ታምናለች። በቃ አሜን፣ በቃ ጨረስን። ኦኬ ከዛ በኋላ ግን ታዲያ እንደ ኢትዮጵያ ደግሞ ባህሎች አሉን፣ የተለያዩ አይነት ነገሮች አሉን። የብሔራዊ መዝሙር አለን፣ የህፃናት መዝሙር አለን። ትምህርት ቤት ውስጥ ልጆቻችን ትምህርት ቤት ስትልኳቸው የህፃናት እኮ መዝሙር እኮ አለ አይደለ? በዘፈን እኮ ነው የሚማሩት። ዲያቆን እየደጋገምን ነው። አይ ልጨርስ ነው አንዴ ፓስተር። ቆይ እነዚህን ሰፋ አድርገን እናወራለን ማለት ፈልጌ ዛሬ እናወራ እያልኩ አይደለም። አይ ርዕስ ይዘን እዚህ ቤት ማውራት እንችላለን። አሁንም አሁንም ዲያቆን መዝሙር ያለው አሁን ባልከው ጉዳይም የጋዲሳን ሐሳብ ነው መገዛው። ካንተ ይለያል። ጋዲሳ ያለው በዚህ ላይ በለም ይሄ መዝሙር ምናምን የምንለውንም ጉዳይ ጥያቄ ምልክት ውስጥ ነው የከተተው። አይደለም ፓስተር። እኔ አንደኛ አጠገቤ ይኸውልህ። ቆይ ፓስተር ቆይ አንዴ ስሙኝ። ኧረ ስሙኝ። እኔ እኮ አጠገቡ ነበርኩ እኮ ጋዲሳይ ሲናገር አጠገቡ ነበርኩ እኮ። ቶፒክ ይዘን ይኸውልህ አንዴ ስሙኝ ፓስተር፣ ይቅርታ። ቶፒክ ይዘን ለምሳሌ 12 ሰዓት ሆነ ልጅ በቃ ረፍት ያርጉ። እሺ
ስለዚህ መቼ ደስ ባለ ሰዓት መጥተህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርቷ ይሄ ነው። በቃ አሁን ምንድነው ይሄን ጥያቄ ትምህርቷንማ ጨረስን እኮ ፓስተር። እኔ ትምህርት አይደለም እንድናወራ የምፈልገው የምንም ትምህርት በቃ ይሄ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘፈን ኃጢአት ነው በቃ ፔሪድ። አሁን ግን ማውራት ያለብን ኦኬ የተለያዩ ነገሮችን እንደ ባህልም ሆነው እንደ ልማድም ሆነው እንደምንም ሆነው ዘፈን ተብሎ ታይትል ተሰጣቸው የምናሳልፋቸው በዴሊ ህይወታችን ላይ አሉ። ይሄ ከዝሙቱ ከአመንዝራነቱ ከመዳራቱ ውጭ ያለ ደግሞ አለ በቃ በባህልም በምንም በህይወታችን የለመድናቸው እነዚህስ እንዴት ይታያሉ የሚለው ነው ዲስከሽን ማድረግ ያለብን እንጂ የቤተክርስቲያኗ ትምህርት ነው በቃ ጥረት ነው እኮ እሱም ኃጢአት ነው በቃ አለቀ። ምን ኃጢአት ነው ብዬ ነው እኮ ነገም በመጣ የምናገረው አለቀ። ኃጢአት ነው ምን ዲስከሽን ያስፈልገዋል? እንደ ቤተክርስቲያን ትምህርት ወጣ ብለን ግን እንደ ባህልና እንደ ኢትዮጵያዊነት ደግሞ እየኖርን እያረግን ያለው እያደግንበት ያለው በትምህርት ቤትም በተለያየ ነገሮችም የምንሰማቸው ከብሔራዊ መዝሙር ጀምሮ አሉ። እነዚህ እንዴት ይታያሉ ብለን አይገስ ማቹርድ በሆነ መልኩ አእምሯችንን ሰፋ አድርገን ልናወራው ይገባል ብዬ ነው። እሱ ነው የማምነው ፓስተር። እውነት አንተ ትክክለኛ ሰው ከሆንክ አሌክስ አንድ ኦርቶዶክሳዊ ዘፈን ቤተክርስቲያን ፈቅዳለች ብሎ የጻፈ የለም። ዘፈን ኃጢአት ነው፣ ግን የውስጣችንን ነው ቴዲ የዘፈነው መከራችንን። አየ እኔ ደግሞ ከነጰላዲዮስ ጋር የተነጋገርኩት ማን ነው የለጠፈው አሳዩኝ፣ ቤተክርስቲያን ፈቅዳለች ብሎ ማን የለጠፈው የሚል ጥያቄ ጠየቅኩኝ። እንደ ታናናሽ ወንድሞቼ አሳየኝ አልኩት። አየ እኔ አላልኩ። አሁን ማነው ጋዲሳ ያነሳውን ነገር ቪዲዮውን ጭኛለሁ። አይተ መፍረድ ትችላለህ ማለት ነው። እኛ ስናወራበት የነበረውን ነገር ማለት ነው። ከዛ በተረፈ ከባህል ጋር ተያይዞ ምናምን ነገርን የተቀመጠውን ነገር ማየት ትችላለህ። በአዲሱ በኢትዮጵያ መጽሐፍ ቅዱስ ማህበር ከፕሮቴስታንት ጋር ነው ያወራነው። ስለዚህ አልተባለም። እዛ እኔ ስገባ ሊያናግሩኝ አልቻሉም። እኔ እየጠየቅኩኝ ያለሁት የፕሮቴስታንቱን ድምፅ አታስተጋቡ፣ ቤተክርስቲያን እንደፈቀደች አድርገው የሚያወሩ ሰዎች ነበሩ። በስም መጥቀስ ይቻላል። ከኛ ከኦርቶዶክሳውያን ግን ማን ነው የለጠፈው? የለጠፈውን ግን ሊያሳዩኝ አልቻሉም። አንድ ሰው ነበረ ሲያሳዩ የነበረው፣ እሱንም እኔ አላውቀውም። ከዛ በኋላ አየህ እኔ ወረድኩኝ፣ አስወረዱኝ። ሌላም ነገር ነበረ፣ ችግር የለውም። ወዲያውኑ ወጥቼ መልስ ሰጥቼበታለሁ ማለት ነው። ስለዚህ ምንድን ነው አሌክስ፣ አንተ ትልቅ ሰው ነህ። እኔ ጋር ገብተህ እውነት ቢኒያም ብሏል ወይ? አየህ ይኸውልህ፣ አንዳንድ ጊዜ ምን ይሆናል መሰለ፣ ያንን የሚመስል ነገር ገለጠ። ባይደዌ ዘፈን የማይሰማ ሰው የለም፣ የማይዘፍን ሰው ግን አይኖርም። አንተም ትሰማለህ። ለምን መሰለህ? ጆሮ ክፍት ነዋ። ጆሮ ክፍት ከሆነ ቴንሽን ሰተባሰማም ትሰማለህ። ገባ? ስለዚህ የማይሰማ ሰው የለም። ይሄ መመጻደቅ ነው። በነገራችን ላይ ደንቆሮኛለሁ ማለት ነው። እኔ ደግሞ ህመሜን እንደ አንድ ኩሩ ኢትዮጵያዊ ህመሜን የነገረልኝ ነው ቴዲ። ከዛ በተረፈ ስለተናገርኩት ነገር አንድም ስህተት የለብኝም በነገራችን ላይ። አንድም ቆርጠሽ ላኪለት። እኔ አልተሳደብኩኝም። አሁንም እሱንም ሰሞኑን ጠብቅኝ። እኔ አልዋሽም። ሰሞኑን ላኪለት። በነገራችን ላይ ግን ያስወረዱ ካድሬነ ምናምን እያልከው ነው። እሱ ይኸውልሽ አንድ ጥያቄ ልጠይቅሽ። እንደዛ ማለት ሞራልን ብቃት አለኝ። ይኸውልሽ በማስረጃ ስቀርብ ቆርጦሽ ላኪለት። አሁንም ይኸውልሽ በማስረጃ ሳሳይ ማለት ሞራል የለህም። እሺ አንድ ነገር ልንገርሽ። እሺ ማስረጃ ባቀርብስ በኋላ የመጣ ማስረጃ ቆይ ስራ እኮ ነው ካድሬነት። በነገራችን ላይ እሱን ታይዋለሽ ሰሞኑን ማለት ነው። ስለዚህ አሌክስ ምንድን ነው እያልኩ ያለው ነበረ ጋዲሳ ደግሞ እንደዛ አይነት ሁላችንም እንወጣለን። በኋላ የመጣ ሰዎች አይን እናውጣ። አንቺ ኦርቶዶክሳዊት ነሽ አይደለ? ቆርጠሽ ላኪለት። አንቺ ኦርቶዶክሳዊት ነሽ? ገድላት ትቀበያለሽ?
አይደለም የት እንደሚሄድ እቀበላለሁ። አየሽ ከኔና ጋር ሲያጣላን ገድላት አልቀበልም ስላለ አላለም። እሱን ሁሉ እናሳይሻለን ሰሞኑን ነገ ወዲያ ጠብቂ። ስለዚህ አሌክስ ይኸውልህ በአጭር አማርኛ ሙሉ ቪዲዮ ሳታይ አትፍረድ። እሺ ኒውትራል ሆነ ነው። እሺ ሰላም እግዚአብሔር ከአንተ ጋር ይሁን። ሙሉ ቪዲዮ ሳታይ ጀጅ አታደርግ። አይደለም እኔ እኮ በአንተ ጉዳይ የነበሩ ሰዎች ሀሳብ እንዲሰጡ ባደርግሳው። እሺ እኔ ቪዲዮ ነው የሰራሁት። እሺ ገብረ ስላሴ ነው ያስገባው። ገብረ ስላሴ አስገባው። ገብረ ስላሴ ጳላዲዮስ ቤት አልነበረም አሌክስ። ኖ የመጀመሪያው ቀን ነበረ ገብረ ስላሴ አስገባው። አሁን መነሻው ምንድን ነው? ቪዲዮ ጳላዲዮስ ቤት የነበረውን ቪዲዮ ነው። ጳላዲዮስ ቤት ደግሞ እየሰማሽ አትፍሪ። ምንጩ ነው አይደለም እናደርቀው። ይኸው ገብረ ስላሴ ነበር። እራሱ አንቺ ማነው ስሙን አዶና ማነው ስሙ ጋዲሳን ደግፈሽ የምታወሪ ከሆነ መብትሽ ነው። እየጠየቅንሽ ያለ ነው ቤተክርስቲያንን ነው። ስለዚህ እኔ ምንም ያልኩት ነገር የለም። ሙሉ ቪዲዮ ሰምተህ ጀጅ አድርግ ነው እያልኩት ያለው። በጣም ይቅርታ። ቅድም እኛ ገስት ላይ ተጋብዘን ገብተን አስተያየት ሳንሰጥ ለምንድን ነው የወረድነው? ቆይ አሌክስዬ በጣም ይቅርታ አኪ። እሺ እዚህ እኔ የከፈትኩበት ምክንያትና ቢኒ ሲገባ ቢኒ የተቀመጠውን ቪዲዮ አይቶ ቀጥታ ስለጠየቀኝ ጉዳዬ ከቢኒ ጋር ስለሆነ ነው። አንተ ርዕስ አልሰጠውበትም። ቤቱ ርዕስ የለው። ድንገት እንዲላክልኝ ገብተሃል። በቃ ችግር ስለሌለው ስለዚህ ቢኒ ላወራው ነገር አንተ ከጋዲሳ ጋር የነበረው እዛ እነ ጵላዲዮስ ጋር የተነገረው ነገር ሰምተከዋል? ታውቃለህ? አዎ ሰምቻለሁ። ነበርክ አንተ? አዎ ነበርኩኝ። እሺ አሁን ሁለተኛ ልጠይቅ። እኔ ቲክቶክ ላይ ሲዘዋወር የነበረ ነገር አግኝቼ ለጠፍኩት። ጥፋት አለኝ እኔ? የለብህም። እንግዲህ ለቢኒ እኔ ጥፋት የለብኝም ብዬ ነው ማምነው። ቢኒን ግን ስለማከብረ ካልወደድከው አንሳ ካልከኝ እኔ ጋር ባይኖርም በጣም ብዙ ቤት ስለተዘዋወረ እኔ ያነሳልሃለሁ። ግን እኔ ችግር የለብኝም። አታንሳው። ለምን ችግር የለብኝም። ግን ምን መሰለህ ከሁለት ወገን ሳሰማ በደመነፍስ ከሚነዱ ጋር ተባብረ አትለጥፍ። እኔ እኮ ይኸውልህ ቪዲዮውን አስቀምጫለሁ እኮ ነው የምነግርህ። 5 ሰዓት ከ57 የሆነ ቪዲዮ አስቀምጫለሁ። እውነተኛ ጤነኛ የሆነ ሰው ያን ቪዲዮ ይመረምርና እነ ቢኒያም ከምን ሀሳብ ነው ያሉት ብሎ ይወስናል ማለት ነው። ከዛ በተረፈ የሚል ሀሳብ የሚመስል ተናገረ ተብሎ ምናምን ነው። ከዛ በተረፈ አሁን በገድላትም ዙሪያ ሆነ ካድሬ ባልኩት ነገር ነገ ከነገ ወዲያ ጠብቅ መረጃ ቀርባለሁ። እነዚህ አሁን የሚላላኩት ልጆች ያደረስ ነው እየተወራ ያለ በቃ ስለዚህ በቃ ስለዚህ ለጊዜው ትነዱ ይሆናል። ግን እግዚአብሔር መልካም ነው። እግዚአብሔር ይባርካችሁ። አንተ በኋላ መተህ በነገራችን ላይ ስለ ቤተክርስቲያን ሕግና ስርዓት አንተ በኋላ መተህ ልታስተምር። ይኸውልሽ በኋላ መምጣት ክብር ነው። በኋላ መምጣት ክብር ነው። ይኸው ፋሲልን አስገባ የነበረ ሰው አለ። ይኸው ገብረን ከሰው ሰምተህ አይደለ አሌክስ? አሁን ኒውትራል እኮ ፋሲልም አለ ገብረም አለ። አስገባቸው። ቢኒ እኔ እኮ ቆርጠሽን ያወረድኩልህ ይኸው አሁን ይህን ልጅ መሰከር አይደለ? እኔ ላይ መሰከር አይደለ? አስገባ። ለእኔም ደግሞ የነበረ ሰው ይሄ ሰው አልነበረም። በነገራችን ላይ ገስትም ላይ አልነበረም የነበረ ሰው የሁለት ሰዎች አሉ ከስር አስገባቸው። አየህ ለምን እንትን ታደርጋለህ? ፋሲል አለ ቪዲዮ ተሰርቶ ወይ አንዴ ቢኒ እኔ ታውቀዋለሁ። አሁን እዚህ የመሰከረብኝን አልነበር ቪዲዮውን እኮ ትችላለህ። 5 ሰዓት ከምናምን የምትፈልገውን እያወራ ነው። እየሰማኝ ስላይደለ ምንም ልረዳህ እኮ ነው። እኔ ልረዳህ ምንድን ነው መረዳህ መሰለህ? አትሊስት እኔ ቤት ገብተህ ለገባኸው ነገር ላወራኸው ቪዲዮ ከተሰራ እኔ ቤት ሆነ ለተሰራልህ ነገር ሙሉን አልሰማህም። ሳትሰማን የለጠፍከው ሙሉን ሰምተህ ታርግ ስትለኝ እኔ ያልኩህ ቢኒ ሙሉን የመስማት ግዴታ የለብኝም። ለምንድን የሌለብኝ? ጋዲሳ ያወራው ሀሳብ እኔ ምገዛው ነው።
ስለዚህ ቁጭ ያደረግኩት ተመሳሳይ ሀሳብ ስላለ ነው። ሌላ 5 ሰዓቱን ሰምቼ ለመፍረድ ቢኒ ልክ ነው ልክ አይደለም የኔ ስራ አይደለም። እኔ ተመሳሳይ ነገር ሳገኝ የጋዲሳን ሀሳብ ነው ያመጣሁት። ይሄም ደግሞ ደብሮኛል ለምን ለጠፍክ ካልክ አውርድልሃለሁ። ምክንያቱም አሌክሲ አንድ ነገር ስማኝ። አሁን ለምሳሌ እዚህ ጋር እኔ አሁን ለምሳሌ ይሄ አኪ የሚባለው ልጅ አላውቀውም አይደል? አስመሰከርክብኝ እኮ ተረዳኝ ነበር። ቆይ አሌክስ ፕሊስ ቤትን አስከብርልኝና አሁን ከነበረ እኔ አላውቅም፣ እግዚአብሔር ምስክሬ ነው። እሺ እዩኤል እባላለሁ። ቆይ ለንደን ነው የምኖረው። እሺ እዩኤል እባላለሁ። አኪ ማለት የልጄ ስም ነው፣ አኪያ ይባላል። እኔ እዩኤል እባላለሁ። እሺ ለንደን ነው የምኖረው። እሺ እኔ እናንተን ያስተዋወቀን እዩ ይባላል። እሺ አታውቀኝም? ቤተክርስቲያን እኔ ስል ሰምተኛል። እንግዲህ እዩ 2 3 4 ሰዎች አስቀምጡኛል። እኔ ቲክታክ ላይ አይቼ አላውቅም። ቲክታክ እኔ ጋር ገብተህ ታውቃለህ? አንተ ከእኔ ጋር በቲክታክ ተነጋግረህ ታውቃለህ? አዎ። በምን ጉዳይ ገብቼ ሰላም ብዬ ስራ ጥሩ ነው ብዬ አድንቄ ወርቻለሁ። እኔ በእውነት ለመናገር በግል ህይወትህ አውርተኸኛል። እዩኤል ይባላል። በግል ህይወቴ ቆይ ስማኝ፣ ምንም በግል ህይወቴ የምሸማቀቀው ነገር የለም። ስለዚህ አላውቅም አትበላ። አላውቅም፣ አንተ መሆንን አላውቅም። 4 5 ሰው አስተዋውቀኛል እዩኤል። ስለዚህ እኔ እና አንተ ቲክቶክ ላይ ተገናኝተናል። የምታውቀው እዩ አይደለም። ስለ ስራ አወራችሁ፣ በቃ አወራን፣ በቃ ሌላ አንተ ከሆንክ ማለት ነው። እሱም አላውቅም። 4 5 ሰው አናግሬያለሁ ስለ ስራ። በቃ ምን አሁን ምን መሰለህ አሌክስ፣ አይደለም አላውቅም አትበለኝ። አላውቅም ወንድሜ አላውቅም። ምክንያቱም የታውቃለህ እኔ አንተን አውቃለሁ እንዴ? አላውቅም ካለ በቃ ችግር የለም። ቆይ አሌክስ ፍረደኝ። ይኸውልህ ቆይ አሌክስ ፍረደኝ። አሌክስ ፍረደኝ። አሁን እዩኤል የሚባል ልጅ አለ። ቢኒ ልክ ነህ። ቆይ ልንገርህ፣ ስማኝ አሌክስዬ። እኔ አሌክስ በደንብ ስማኝ። እዩኤል የሚባል ልጅ እንግሊዝ አለ። ይሄ እዩኤል የሚባል ወንድም ከ3 ወይም ምናምን 4 ሰዎች ጋር አስተዋውቆኛል። እውነት ለመናገር እነዚህ ሰዎችን እኔ ቲክቶክ ላይ አግኝቻቸው አላውቅም፣ ከቀሲስ ቴዎድሮስ ውጭ ማለት ነው። ተረዳኸኛል? አባባል ከእንግሊዝ ማለት ነው። አየህ፣ እኔ እኮ የእንግሊዙ አሌክስ ነኝ እዩኤል ያገናኘኝ ብሎኝም አያውቅም። አሁንም ትላንትና ከነበረ ይኸው ታዛቢዎች ባሉበት ይኸው እዚህ ጋር ገብረ አለ፣ ቢንያም ብሎ አለ፣ ዘፈን ቤተክርስቲያን ፈቅዳለች ብሏል ካለ እስኪ እነዚህ ሰዎች ይግቡ። አንተም ኒውትራል ለመሆን ደግሞ ሙሉ ቪዲዮ አለ ነው እያልኩ ያለው ከተረዳኝ። ስለዚህ እኔ አሁን አንድ ነገር ልንገርህ፣ በስልክ የሆነ ቀን ያናገርኩት ሰውዬ እዚህ ጋር ስለዛ ኬስ ሳናወራ አላቀውም። አሁንም አላቀውም። በእውነት ለመናገር 3 4 ሰው በስልክ ነው ያናገርኩት፣ ለዛው አንድ ቀን። ስለዚህ አሁን ታቀኛለህ ሲለኝ የት አውቀዋለሁ? ገብቶ ከኔ ጋር አላወራንም። እንግዲህ እንግሊዝ በሐሰተኛ አጥማቂያኖች ነው ፎከስ አድርገን የምንሰራው። ከዩኤል ጋር ከዛ ጊዜ በኋላ አልተነጋገርንም። በቃ በልጄ ዙሪያ ልጄ ያው ስጋት ስላለበት ፕሊስ ስራ ካገኛችሁለት ፈልጉ። ትምህርት ቤት ነበር የሚማረው። ከዛ በኋላ አሳይለም ነው። ኦልሬዲ ስራ ፈልጉለት ብያለሁ። ስለዚህ ምን ያገናኘዋል? አሁን ቲክታክ ላይ እኔና የልጅ አውርተን አናውቅም፣ ተነጋግረን አናውቅም። በቃ ስለዚህ አሁን አየህ ልክ እንደነበረ ሰው። ስለዚህ ቢንያም ዘፈን ፈቅዷል ከተባለ ግባና ይሄው የኔን ዩቲዩብ ሰምተህ ማየት ነው። ካለዛ ደግሞ ነው አይደለም። አላቀውም ስትለኝ እኔ አላቀም። ይኸውልህ አሁን ነገርከኝ አይደለ? ሆቴል የምትሰራው ልጅ ከሆነ አንድ ሆቴል የሚሰራ ልጅ ይቅርታ፣ በቃ አታውቅኝም። ይቅርታ፣ በቃ አንድ ሆቴል የሚሰራ ልጅ አገናኝቶኛል። አንድ ሌላ ስራ የሚሰራ ልጅ አገናኝቶኛል።
ኢዩኤል 3 ሰው ምናምን ነገር አገናኝቶኛል። የት እኔ እናንተ ተነጋግረን እናውቃለን ብራዘር? የት እኔ እናንተ ቲክቶክ ላይ እኔ አንተ ቲክቶክ ላይ እንዳለ ተጣጣለ ኡጋንዳውን እንዴ እኔ የልጅንም ስል ልነግር እችላለሁ እንዴ አላውቅም ስትለኝ ለእኔ ሪስፔክት ጎደለ ነው። የት አውቃለሁ እኔ አሁን የት አውቃለሁ? አንድ ቀን አይደል እንዴት ተገናኘ ነው? አንድ ቀን ለአንድ ቀን አይደለም የተገናኘ ነው። ከዛ ውጭ ተገናኝተናል። አንድ ቀን እኮ ለሰው ልጅ መገናኘት ቲክታክ ላይ ነው የተገናኘ ነው። ኦኬ ቲክታክ ላይ አይደለም እንዴ? አይደለም ቲክታክ ላይ አይደለም እንዴ? ገብረን አስገባውና ገብረን አስገባው፣ ችግር የለውም። ገብረን አስገባውና ገብረን ስለነበረ አጭር ነገር ሰጥተው እኔም በሰላም ልተኛ ብራዘር። አንተን አክብሬ ነው የገባሁትን በእውነት ለመናገር ገብረ እና ፋሲልም ፋሲል እንግዲህ ከነበረ አላወኩም። እስከ መጨረሻ እንዳታወርደኝ አደራ። እሺ ገብረ ልኬለታለሁ። ፋሲሎ ነበርክ የሚባለው ነገር ላይ አሁን እንዴት አመሻችሁ አደራችሁ? ጋዲሳ የመጣቀም ፋሲሎ ነበርክ? የጋዲሳ ሰዓት ላይ አንተ ነበርክ? የጋዲሳ ጊዜ አልነበርኩም። ኖርማል ቆይ የጋዲሳ ጊዜ ገብረ ነበር። አንተ እዛኛው ቤት ነው የነበርከው አይደለ? እዛኛው ቤት ነው የነበርኩት። የጋዲሳን ሰማዊ ገብረ ነበርክ አይደለ? ቪዲዮ አለ በነገራችን ላይ አሌክስ ገብረ ምን መሰለህ ቢኒ የሚጠቅመው ሀሳብ ልስጥና ከፈለጋችሁ እናንተ ሄዱበት። ግን አሁንም ቪዲዮ የሚሰራ ከሆነ አሁን በምናወራው ጉዳይ ላይ ጋዲሳ የተናገረው ነገር ቢኒጋ ገብቻለሁ ካለ የተገኘው ቪዲዮ እሱ ያወራው እየማለ ነው ያወራው። እግዚአብሔር ምስክሬ ነው እያለ ነው ያወራው። በፋሲልም በገብረም መካከል እውነቱ የ5 ሰዓት ቪዲዮ ስለነበረ ምንድነው አልክ ሲባል ነው የወረደው ተብሏል። ገብረ እንትን ምንድነው ቅድም ያልከው ስራ ነበር ያልከው ምንድነው? የመንግስት ካድሬ እሱ እኮ እንትና ቤት እኮ ነው። በውስጥ ተጻጻፈን። በግልጽ ልንገርህ፣ ልክ እኔ ቤት ከተነጋገረን በኋላ ከ2 ሰዓት በኋላ የሆነ ጽሁፍ ጽፎ ወደ እኔ ጋር ላከ። አይሾዩ ላሳይ ይችላል። ወደ እኔ ጋር ላከ። ይሄን ሲል እኔ ጻፍኩለት። በውስጥ እኮ ነው የጻፍኩለት መጀመሪያ ላይ ተረዳኸኛል ለባባል። እሱ ላከልኝ። ሲልክልኝ ምንድን ነው የሚለው? የቴዲ አፍሮን ዘፈን ይቀርባል ብላችሁ ከምትጠባበቁ ጌታ ይመጣል ብላችሁ ብትጠብቁ እና ወደ ቁርባን እንደው ሰው እንዲሄድ ብታደርጓል። ይሄ ምጻ በነገራችን ላይ ይሄ ፌክ ነው። ለመሰለ ማንም የቴዲ አፍሮን ዘፈን ከጌታ ምጽአት ጋር ያወዳደረ የለም። ገብቷል። አሁን የሆነ ዝም ብሎ ተከታይ ህዝብ አለኝ ብሎ ለጊዜው እንደፈለገ ማደናገር አይቻልም። አየህ፣ በውስጥ ነው የተነጋገርነው። ይሄንን በውስጥ ተነጋገርን። ከዛ በኋላ እኔ መለስኩለት። በቃ አየህ፣ ከዛ በኋላ ነው እዛ ቤት መጣ። እዛ ቤትም ደግሞ የመጣንበት እስኪ አንተ ለህሊና አሌክስ እስኪ እዚህ ቲክታክ ላይ ያሉ ወንድሞች ኦርቶዶክስ ዘፈን ፈቅዳለች ብሎ የለጠፈ ሰው አለ? አይተሃል? ማንም ቢኒያም ብሏል። ይኸው ገብረ እንግዲህ ቪዲዮ ተቀምጧል ብያለሁ። ስለዚህ ምን ልል ነው አሌክስ፣ ለጊዜው በየዋህነት ዝም ብለው የሚነዱ ሰዎች ይኖራሉ። እኛ ቤተክርስቲያናችን ዘፈን አትፈቅድም። ከዛ በተረፈ ግን በግልጽ አማርኛ ቴዲ አፍሮ ውስጣችንን ነው የሀገራችን ሪል ብሶትን ነው የዘፈነው። ያልሞተበት፣ ያልተሰደደ፣ ያልተገደለበት ሰው ይህ አይገባውም። ደረቅ ለማለት ካድሬ ይህ አይገባውም፣ ፖለቲከኛ ይህ አይገባውም ነው ያልኩት። አሁንም ይህን አድምቼ እናገራለሁ። ሌሎቹም መረጃ ደግሞ ገድላት እንግዲህ አይደለም ብለዋል። ነገ ከነገ ወዲያ ሁሉንም መረጃ አቀርባለሁ እና ወንድም አለም ይሄ ነው። አንተም አንድ ነገር እኔ አሁን ስለ አሌክስ የሆነ ነገር ሲሆነ ሰው ቢያወራ ቢኒ ግን ብሏል ብለህ ለምሳሌ እኔ ስልኬ አለ መገናኘት እንችላለን አለ። ቢኒ ደውልልኝ ብትለኝ ብለሃል ወይ ብትለኝ ይኸው ቪዲዮ ነው የምልህ። ለህዝቡም እኮ ያልኩት ቪዲዮ ነው። በቃ ቢኒ እንዴት አመሻችሁ? አለሁ ፋሲል አሌክሶ ገብሬ እንዴት ናቸው? ማለት አሁን አሌክስ ፓስተር አሌክስ እኔ ልልህ የሚገባ
አንድ የቤተ ክርስቲያን ኮንቴንት የያዘ አይደለም። ትንሽዬ ህፃን ልጅ ማለት አላማ ከሌለን አዝ እንደ ኦርቶዶክስ ቢንያምን የሚያል ሰው በብዙ ነገር ያለፈ ሰው አይደለም። ቢንያም እኔ ዘፈን ቤተ ክርስቲያን ትፈቅዳለች ታበረታታለች አልልም። ሪሊ ነው የምልህ። የእኔ ቪው ልወደው እችላለሁ። እኔ ስለወደድኩት ቢንያም በግሉ ዘፈኑን ሊወደው ይችላል። ስለዚህ ቢንያም ስለወደደው ቤተ ክርስቲያን ዘፈን ታበረታታለች ማለት ነው። ሪሊ እንዲህ ነው የምንታሳሰበው። ጀስት ትልልቅ ሰዎች ነን። ያለው ነገር አለ። በቃ ባይዘዌ መጣጣል አለ፣ አለቂም መያያዝ አለ እንጂ እኔ ነኝ ያለ እግዚአብሔርን ቃል ያየ የገለጸ ሰው ዘፈን ቤተ ክርስቲያን ትፈቅዳለች ወይ ደግሞ ዘፈን ተስማሚ ነው ለእኔ ብሎ የሚያወራ የለም። እኔ ብሰማውና ፈቅጄ ብሰማው የቴዲ ዘፈን ያጸድቀኛል ብዬ ዲፌንድ አላረግም። ቢንያምም ሲያወራ ሌሎቹም የሚያወሩት እኔን ገልጾኛል፣ ብሶቴን ተናግሮልኛል ብለው አወሩ። ይህን ነገር ማውራት የነበረባቸው ፓፓ፣ ሼክ፣ ፓስተር ነበሩ። የሰውን ህመም ተናገሩ አለ። ተናገረ ቢንያም አለ አይደል? ቢንያም ተናገረልኝ ህመሜን። ሌላውም ህዝብ እንዲህ አለ። ግን ቤተ ክርስቲያን ጋር ድራይቭ ተደርጎ መምህራን እንዳሉ አንተም አሌክስ እኮ ክሪቲሳይዝ ስታረግ ኑ እንወያይ ስትል ሳትሰማው ባልሰማው ነገር እንወያይ አትልም። አንዳንዴ ራሽናል ሆነን ብንዳኝ በጣም ትልልቅ ሰዎች ነን። እንዴት ሊል ይችላል ተብሎ ይታሰባል። ሰው ወደፈለገው ድራይቭ ላይ ያደርገው ይችላል። አሁን የሚወራው ቲክቶክ ላይ ኢቨን ኢፍ አንተም ህሊና ካለ ፓስተር ቤተ ክርስቲያን ዘፈኑን መርቃ እንዲህ ብላ ኦርቶዶክሶች ደግሞ እንደ መዝሙር እንደተቀበሉት ነው የሚወራው። ይህ ነውር ነው። እግዚአብሔር አይወደውም። እግዚአብሔር ያየናል። ሰውን ልናታልልበት እንወዳል። አንዳንዶች ደግሞ ባይዘዌ አኪያ በጣም ፊል ነው ያደረኩት። አወከው አላወከው ጀስት እንዲህ አይደለም። ይህ ክርስትናም አይደለም። አውቃለሁ ልጅ አውቃለሁ ብታውቀው ምንም አይጎልም። የአደባባይ ሰው ነው። አንዳንዴ የሆነ በቃ እንዲህ አይነት ሰውን በእኔ ጫማ በእኔ ልክ አስቡ ብሎ የሆነ ስሙን የአንድ ማድረግ ይህ ልክ አይደለም። ስትሰጥ ለህሊና ነው። ምንም ነገር ወርቅ ብታነጥፍልኝ በአንተ ሀሳብ ልመላለስ አልችልም። ደግሞ ያንን ነገርህን አምጥተ እንዲህ ምናምን ነገ ቢንያምን ማላቅብ ሊለኝ ይችላል። እንደ ትልቅ ብናስብ እግዚአብሔር በሚያውቀው ብታቀው ባታቀው ባቀው ባያቀኝ እሱ ኦኬ። እውነት ካለ እውነትን መናገር ነው። አውቃለሁ ልጅ አውቃለሁ ምናምን እንዲያሪ የሰው ለታ ማናንተ ዓለም እኮ እየተረዳ ባለበት ሁኔታ ነው። በተረጂ ሀገር ያለን ሰዎች ነን። አንተም ለመረዳት ነው ከዚህ ሀገር የወጣው። እንዴት ነው እየተሳሰብን ያለ ነው? ማንንም ቅስም ሰብራ እነካለው ምናምን በጣም ነው የማነሳችን ጉዳይ ነው የሚታየው። ኧረ እግዚአብሔርን ፍሩ። ኧረ እንደ ትልቅ ሰው እናስብ። እንዴ ዋት ሀሳብ ካለ ሀሳብህን አዋጣ ካለ አለ። አይ ፊል ነው ያረኩት። በጣም ነው አኬ ያዘንኩብህ። ማዘር ትሙት በጣም ነው የምታሳፍሩት። እናንተ ጋር ነው ቲክቶኮች ተረጋጋ። አሌክስዬ ፋሲሎ ቆይ አሌክስዬ አንድ ነገር ክሊል ላድርግልህ። ህመሙ የማይሰማው ሰው ካለ አንድ ነገር ልንገርህ፣ በትዕግስት ግን ስማኝ። ለምሳሌ ይሄ ጨካኝ መንግስት ብዬ የማነሳው ምሳሌ ነው የምነግርህ ማለት ነው። እኔ ልጄ የዛሬ አልና እሺ ፖለቲካ ለመሰለ እሺ አላነሳብህም። ቆይ ልነግርህ ነው ብቻ አጭር ነገር የልጄን ብቻ ልነግርህ ነው። እንደዚህ እናድርግ። ቆይ የልጄን ብቻ ልነግርህ። ለምን የልጄ ጉዳይ ስለተነሳ አንዴ ታገሰኝ። 5 ደቂቃ ስጠኝ። 5 ደቂቃ ስጠኝ። 5 ደቂቃ ስጠኝ። ኧረ እኔ ቤቴን ፖለቲካውን አላነሳም። ይገባኛል። አንተ ውጭ ሀገርና አላነሳብህም። ቆይ አላነሳብህም። እንደዚህ እናድርግ። በጋዲሳ ጉዳይ ላይ ተወሱ በቃ ተናገርን። እስከ 10 ደቂቃ ቪዲዮውን ስማ። መግቢያውን እስከ 10 ደቂቃ ግን የልጄ ነገር ስለተነሳ ገብቶሃል አባባሌ። ልጅ ጋር ስለመጣ 10 ደቂቃ ስጠኝ። ዝም ብለህ 10 ደቂቃ ስጠኝ። አሁን እኮ እኔ ጋር ነኝ። በይቅርታ ቢኒ በጥሩ ነው የማናገረህ። 5 ደቂቃ ብቻ ስጠኝ። 5 ደቂቃ እኔ እኮ ላይ ልስጥ ይሄ ነገር ሊቀዳ
ገብቷል። እኛ መንፈሳዊ ነገር እናወራለን ብለን ቤከፍተን እኔ ክፉ አልናገርም አሌክስ፣ ያይዞ ክፉ አልናገርም። አይ ምን መሰለ ኦልሬዲ አይዞ ክፉ አልናገርም። እግዚአብሔር ምስክሬ ነው። በጋዲሳ ጉዳይ አናወራም። ጨረስን። ቆይ አሁን ይኸውልህ ተነሳ። ይኸውልህ ቪዲዮ ይህንኑ እኮ ነው። ቆይ ብሶት አይደለ? አጭር ነገር ልናገር። 5 ደቂቃ ብቻ ዘዘኝ። በእውነት በትዕግስት እንድትሰማኝ እዚህ ያሉ ኦርቶዶክሳውያኖችም ስላሉ 5 ደቂቃ ብቻ ስጠኝ። እውነት ማምላክ ምስክሬ ነች። መጥፎ ነገር አላወራም። ስለ መንግስትም አላወራም። ስለ መንግስትም አላወራም። ኖ በቃ አሁን ነካኸኝ። ገባ? ስለ ልጁ የተናገረው ነገር አለ አይደለ? 5 ደቂቃ ስጠኝ። ገባ? የልጄ ነገር ስለተነሳ ቆይ በደንብ ስማኝ። 5 ደቂቃ ብቻ ስጠኝ። በእውነት እግዚአብሔር ምስክሬ ነው። ይኸውልህ እኔ ትልቁ ልጄ የዛሬ 5 ዓመት አካባቢ ነው ወደ እንግሊዝ የላክ ነው እና አሁን አንዳንዱ ሰው እዚህ ጋር ድሃ ምናምን ልለምን መጣ ምናምን የሚል 14,000 ፓውንድ ተከፍሎ ነው እንግሊዝ ሀገር ለትምህርት ሄደው ልጄ፣ የመጀመሪያ ልጄ ማለት ነው። እና እዚህ ጋር አሁን በደንብ እንዲሰማ የምፈልገው ወንድሜ፣ እኔ በጣም ወንድሞች አሉኝ አውስትራሊያ፣ ካናዳም፣ ጣሊያንም። እህቶቼ ወንድሞቼ ውጭ ናቸው። ልንገርህ፣ ይህ ሶሻል ሚዲያ አቁም ነው ከወንድሞቼም ከእህቶቼም ጋር ጥል ከድሮ ጀምሮ ማለት ነው እንዳይገሉብን በሚል እና ልጄ ወደ 14,000 ፓውንድ ተከፍሎለት እንግሊዝ ሀገር ለትምህርት ሄደ እና እኔ የመጀመሪያ የታሰርኩለት ልጄ ፈተና ላይ ነበረ። እንደምታውቀው በጠዋት ነበር የታሰርኩት። ራሱን ስቶ ወደቀ ልጄ ትምህርቱን መማር አቃተው። በዚህ ልንገርህና ከዛ በኋላም 9,000 ኤሮ ተከፍሎ ትምህርቱን እንዲቀጥል በብዙ ተሞከረ። ነገር ግን ልጄ በቃ በእኔ ፍቅር በቃ አባቴ ተው እያለኝ በብዙ ነገር እየተነጋገረን ይሄው እግዚአብሔር ፊት ሆኜ የምነግርህ ከፈለክ አገናኛለሁ፣ ሰው ሰጣለሁ ስልክ ልጄ መፍራት በቃ እኔ ምንድነው ልጄ ላይ እንትን ያደረግኩት ተጠንቀቅ፣ በቃ የኔ ልጅ መሆንህን ማንም ሰው እንዳያቅ የኔ ልጅ መሆንህን በቃ ይጎዱብኛል ብዬ ለልጄ ያስጠነቀቅኩት። ያ ለእኔ ትልቅ ጥፋት ነበር። ገባ? ልጄ ላይ ኮንፊደንስ እንዲኖረው አሳጣሁት። ከዛ በኋላ ልጄ አሳይለም ሆነ ማለት ነው፣ እንግሊዝ ሀገር ስደተኛ ሆነ ማለት ነው። ያ ሁሉ እንግዲህ አስብ፣ እህቴ ወደ 9,000 ኤሮ ከፍላ ወንድሜ ወደ 14,000 ፓውንድ ከፍሎ ያ ሁሉ ትምህርት በእኔ መታሰር በእኔ መከራ ልጄ ኮንፊውስድ ሆነ ማለት ነው። ስለዚህ እሱን ለማባበል ብዙ ነገር ሞክር ነበር። በዚህ መሀል እንግዲህ ስደተኛ በሆነ ጊዜ የሚገርም ነገር ከሰውም አይገናኝም። ያው እንግሊዝም እንደምታውቀው ሆቴል ላይ ነው የሚያስቀምጧቸው እና ምግብ ይሰጧቸዋል። ሆቴል ላይ ነው የሚቀመጠው ልጄ ማለት። አሁን አንዳንድ ኦርቶዶክሳውያን የከፈልናቸውን የፋሚሊ እንኳን ነገር ፕሮቴስታንቱም አይረዳም። አየህ ቴዲ ለእኔ ብዙ ነገሬን ነው ያቀነቀነው ማለት ነው። እኔ ዘፈን ሰምቼ አላቅም ብዬ ተናግሬያለሁ። ከዛ ምን ተፈጠረ? እዩ የሚባል ልጅ አለ። ከፈለክ እዩን ጠይቀው። እዩ ደወለልኝ እና ለማንም ተናግሬ የማላቀው ለእዩና ለአንዲት ልጅ እኛ ጋር ቲክታክ ላይ የምትመጣ እሷ ብር እንድትሰጠው ሄዳ፣ እሱ ብር አይፈልግም፣ ብር ልኬ እንድትሰጥልኝ ቀጥረሽው ብዬ አዘዝኳት ለልጄ ማለት ነው። ስፖርት እንዲሰራ የኢትዮጵያ ምግብ ቤት እየሄደ እንዲበላ አንዳንድ ቀን ይህን ሁሉ ነገር አደረግኩ ማለት ነው። እግዚአብሔር የተመሰገነ ይሁን። ልጄ እነ እዩ እናገኘዋለን አለ። እዩም ሳያገኘው ያው ፊቱ እነግርሃለሁ። እዩም ሳያገኘው ከዛ ስራ ካገኛችሁ የኔ ልጅ እንደሆነ ሳትናገሩ ፈልጉለት አለ። እዩ ይሄን ልጅና ሌላም ልጅ አገናኘኝ። ከዛ ቀሲስ ቴዎድሮስ ደግሞ የሚባሉ ሰው ነበሩ። ቀሲስ ቴዎድሮስ ትልቅ ገራዥ ያላቸው እኔ ጋር መጥቶ የስራ አሉ። ረዥም ነው። እኔ አሁን ደግሞ ከቤት እንዲወጣ ልጄ ስለምፈልግ ነው። ገብቶሃል? ስለዚህ ይሄ ልጅን እንግዲህ አንድ ሆቴል የሚሰራ ልጅ ብሎ አናግሮኛል እዩ። አንድ ሌላ ልጅ ስልክ ሰጥቶኛል። አንድ ደግሞ ኦልሬዲ ስራ የሚያገናኝ ኤጀንስ ሰጥቶኛል። እኔ ቲክቶክ ላይ አይደለም የተነጋገር ነው። አንድ ቀን ነው በስልክ ያወራ ነው ማለት ነው። አንድ ቀን ነው በስልክ ያወራ ነው። ከዛ በኋላ የሚገርም
ቤተ ክርስቲያን አንዲት እህት አገናኛለሁ ምልህ የቢንያም ልጅ እዚህ ሀገር ነው ተብሎ ተነገረ። ስራ ፈልጉለት ተብሎ እርግጠኛው መናገር እችላለሁ። እንግዲህ ከሶስቱ አንዱ ይሄም ልጅ ሊሆን ይችላል፣ ሌላም ልጅ ይሆናል። ቤተ ክርስቲያን ስራ ፈልጉለት ተባለ። ከዛ በኋላ ልጄን እንዳትሄድ አልኩት። ገብቶሃል? ልጄን እንዳትሄድ አልኩት ማለት ነው። በቃ እውነታው ይሄ ነው። ከዛ ቀሲስ ቴዎድሮስ ጋር ገራጅ ሊሰራ ሲል ርቀት ስላለው ምናምን በአሁኑ ሰዓት እግዚአብሔር ይመስገን ልጄ ስደተኝነቱ ተከብሮ ለዛውም አያት አርጎኝ በሰላም ኦርቶዶክሳዊት ሚስት አግብቶ በሰላም እየኖርልኝ ነው። እኔንም አያት አርጎኛል። አየህ፣ ያ ሁሉ ገንዘብ ወጥቶ ያ ሁሉ ነገር ወጥቶ ገባ፣ ያ ሁሉ ነገር ሆኖ ይሄ ነው የሆነው። ስለዚህ የቴዲ አፍሮ የዘፈነው ዘፈን የማይሰማው ሰው ደንቆሮ ነው። ገብቶ አደላ ባባለ የማይሰማው ሰው ካድሬ ነው ወይም ደንቆሮ ነው። እና እውነታው ይሄ ነው። አሁን ቤተሰብ አተናል ምናምን የሚሉት ውሸታሞች ናቸው። በነገራችን ላይ ታጡ 10 ሰዓት አወርተን እሺ። እኔ ፐርሰናሊ ቀኑን ሙሉ ሰሞኑንም ሳወራ የነበረው ዘፈን ኃጢአት ነው የሚል ነገር ስለነበረ በኔ ሳይድ ጋዲሳ ዘፈኑን እንደዛ ስላብራራው የጋዲሳን ነው የለጠፍኩት። አሁንም አቋሜ የኔ ሐሳብ ገዥነቱ የጋዲሳ ያወራበት ነገር ተመችቶኛል። ቢንያም ቤት ይሁን ጵላዲዮስ ቤት ይሁን ማንም ቤት ይሁን ያወራው ትክክል ነው። ዘፈን ኃጢአት ነው። በቃ እሱን ነው የምልህ። ቴዲ ቆንጆ አድርጎ ዘፍኖታል ብሶታችንን ምናምን። እኔ እሱ አይደለም የሚመለከተኝ የትኛውም በእግዚአብሔር ቃል መመዘኛ ኃጢአት ነው። ጋዲሳ ያላትን ነገር ለጥፍ ያለው አንድ ነገር ሐሳብ ልስጥ። ጋዲና አንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናቸው። በቃ የወንድማማች ችግር ነው። አደባባይ ላይ ሳታውቁት ወጥቷል። ስለዚህ ሁለታችሁ አንተና ጋዲ ይህንን ነገር በመልካም መጨረስ ያለባችሁ ኬዝ ነው። አንተ እኔ ጋር መተህ በጋዲ ላይ ጥያቄ እንደዚህ የሚያነሳ ያንተን ስም የሚያጠፋ ሆኖ ስላላየሁት ጋዲ ሐሳብ ነው ያወራው። ማንም ቤት አለመግባባት ይፈጠራል። ጋዲ ያወራበት መንገድ አንተ ወይ አንድ አሌክስ የኔ ስም አልተጠራም እዛ ውስጥ አሌክስ ስሜ አልተጠራም። እሺ አይ ጋዲ ያወራው ስሜን አልጠራም። ቃል በቃል ቢንያም ብሎ አልጠራኝም። አሁን የጠራኝ በውሸት ነው። ስለዚህ ምን እናደርጋለን? የጠራኝ በውሸት ነው። ጋዲን ይኸውልህ፣ ጋዲ ጋር ነገ ደውዬ ምን እላለሁ መሰለህ? አንተ እንዳልከው ጋዲ ጋር ደውልና ስለዚህ የኔን ቪዲዮ ካየ በኋላ ጋዲሳ ጋር መደወል ደውልና ጋዲ ዩቲዩብ ላይ ሰምቼዋለሁ፣ የሰማሁት ነገር እንዲህ ነው። ከዛ ላይ የተናገርከውን እኔ ለጥፍ ያለው። ስለዚህ አንተና ቢኒ መካከል ለተፈጠረው ነገር የኢትዮጵያ ኦርቶዶክስ ቤተክርስቲያን በሁለታችሁ መካከል ምንም አይነት ግጭት እንዲፈጠር ምክንያት የለም። ተነጋገሩ፣ ተግባቡ። ይሄን ነው ምለው። በቃ ይሄን ነው ምለው። ስለዚህ ምንድን ነው ምልህ ቢኒ፣ እኔ ጋዲ ጋር ነገ ደውልለታለሁ፣ ችግር የለም። ስለዚህ ግን ጋዲ የተናገረው ቃል እኔ ዘፈን ኃጢአት ነው በሚለው ኮንሰፕት ውስጥ ገዝቼዋለሁ። እሱ አይደብሮኛል አንሳው ካልከኝ ሁሉ ፈቃድህ ነው፣ አነሳላለሁ። ምክንያቱም እኔ ማጋጨት አይደለም፣ ሐሳቤን የደገፈልኝ ነው። ዘፈን ጽድቅ ነው ብሎ ማንም የተናገረው ኦርቶዶክሳዊ የለም፣ በአጭር አማርኛ የምነግርህ። ከዛ በተረፈ ግን እውነቱን እግዚአብሔር ነው የሚያውቀው። ለእውነት ይጠራል፣ በነገራችን ላይ ከሁሉ ነገር ማለት ነው። እኔም እኮ ኮንፊደንስ ስላለኝ ነው ቪዲዮን የጫንኩት። ስለዚህ አንተ የኢትዮጵያ መጽሐፍ ቅዱስ ማህበር ገጽ 226 ላይ አንብበው። ዘፈን የሚለው ዲፋይን የሚደረግበትን 4ኛ ላይ ነው አምልኮን የሚያስቀምጠው ማለት ነው። ለምሳሌ አንድ ነገር ልንገርህ። ዳዊት እልፍ ገደለ፣ ሳውል ሺህ ገደለ የሚለው ዘፈኑ አይደለም የሚለው። ዘፋኞቹ እኮ የእስራኤል ህዝቦች ናቸው አይደለ እንዴ? ከድል በኋላ አይደለ? በቃ ስለዚህ ምንም አሁን ደግሞ አንሳት ታንሳ፣ እኔ እሱ ችግር የለብኝም ብያለሁ። ስለዚህ እውነታው ይሄ ነው። ከልብ አመሰግናለሁ። እኔ ችግር የለም። ነገ ከነገ ወዲያ የገድሉንም የሌላውንም ለአደባባይ አስቀምጣለሁ እና አመሰግናለሁ። አሌክስ አታደርገው ለመሰለ በጣም ብዙ ነገር ነው የምለጥፈው፣ ለጥፋለሁ። ለመሰለ ልክ ዩቲዩቤን እንደለጠፍኩት ይኸኛውን እለጥፈዋለሁ፣ ችግር ስለሌለ እና አመሰግናለሁ። ቆይ ልንገርህና ውጣ። ከዛ ምን ታደርጋለህ መሰለህ?
አንተ እዚህ ቲክቶክ ላይ እሱ በየቦታው እየዞረ ስሜን ለሚያጠፋው ላላፈረ እኔ ያስኩትን ሰነድ ለመልቀቅ ለምን አፍራለሁ? ብራዘር ሰነዴ ነው የሚመረመረው አይደለ? ሰነዴ ከተመረመረ በኋላ ውሸታም ንባል። እሱ በየቦታው ያላልኩትን እንትን የሚል ከሆነ ማለት ነው። ከዛ በተረፈ ለጊዜው እነዚህ ዝም ብሎ የሚከተሏቸው ሴቶች ለጊዜው ሊከተሏቸው ይችላሉ። ቤተክርስቲያን ግን በማንም እንትን አይልም እና ሰላም እግዚአብሔር ከአንተ ጋር ይሁን። ገብረን ምናልባት የሚናገር ከሆነ እድል ሰጠው። ቴንኪው። በኔ በኩል ጨርሻለሁ። እንግዲህ ገብሬ ሰላም፣ እንዴት ናችሁ? ደህና ናችሁ? በአጭር ቋንቋ ዘፈን ይፈቀዳል ብሎ የተናገረ ሰው የለም። ዘፈን የሚለው ዲፋይን ለማድረግ ነው ሲሞከር የነበረው። እሱ ደግሞ መጽሐፍ ላይ የተቀመጠውን ነው ለማየት የተሞከረ። ምንም እንትን አይደለም። ዘፈን ይፈቀዳል ኃጢአት አይደለም ብሎ ያለ ካለ ግን ቢያመጡ ጥሩ ነው፣ ቢናገር። በተለይ አሁን እነዚህ የሚወቅሱ ሰዎች ዘፈን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ይፈቀዳል ብሎ የተናገረ ሰው አለ ብሎ ከመናገር በዘለለ እከሌ እንዲህ ብሏል ብሎ የድምፅ የምስል ማስረጃ ማምጣት የሚችሉ ቢሆን ጥሩ ነበር። እኔ በሰማሁት ግን ብዙ ሰዓት ተቀምጫለሁ። አንድም ቦታ ላይ ዘፈን ያጸድቃል ብሎ የተናገረ የለም። ቢኒ ወረደ። ስለዚህ ገብርዬ በጣም ቴንኪው። ቢኒ በወረደበት አሁን ምን መሰለ፣ ቪዲዮ ኦልሬዲ መረጃው አየር ላይ ስላለ ቪዲዮ መስማት ነው። ጋዲም ይህንን እንግዲህ ተቆርጦ ሲሰማ ነገ የሚሄድበት ከሆነ እኔ ከላይ ለሰራሁት ቪዲዮ ነው ወንድማችን ቢኒ የገባው። ቪዲዮን አንሳ ካልገኝ እኔ ምንም የሰራሁት የለም፣ ቁጭ ነው ያደረኩት። ሰው የሆነ ያለው ነገር በሁለቱ መካከል ምንም የዚህን ያህል ግጭት ሊፈጥር ነገር የለም። እንዳልከው በትርጉም ከሆነ እኔ እንዳልኩ ነው። እኔ ዘፈን ነው ብዬ ስለማምን ምድብም ትርጉምም አያስፈልገውም ብዬ ቀጥተኛ ቃል ስለማምን የጋዲሳን ወስጀዋለሁ። እዚህ ገብርዬ በጣም ቴንኪው አመሰግናለሁ ስለሰጠህን ጊዜ። ምክንያቱም ጋዲን እንትናን ማን ነው ቢኒን ምስክር እንድትሆን እሱ ስለሳበ ፈቃደኛ ስለሆነ ብዬ ነው። እሺ አመሰግናለሁ። እሺ ደህና ሁኑ። እሺ እንትን መሐመድ ምንም አንበሳ ሳትጥል ዝም ብለህ መግባት ጀመርክ አይደል? እየወረደ ወደ አበባ እያነሰ መጣ። እያነሰ ወደ አበባ በጌታ እንዴት ነው ፓስተር? ሰላም ነው ወይ? እንትን ነው ከአንበሳ ወደ እንትን ከፍ ይላል። በቃ ሩቢ ምን አልከኝ? ከፍ አለ ነው ማለት ምን መሰለ፣ ቲክቶኩ ራሱ የሚፈልገው ከፍ ያለ ነገር ነው ትላለህ። አዲሱ እንዴ ቆርጠሽ ጣይለት እኮ ገብታ እኔ ጋ ማለት ነው። እኔ እኮ ታውቃለህ እላይ ቁጭ ብላ ቪዲዮ ትሰራለች፣ ገስት ላይ ገብታ ቁጭ ትላለች፣ ከታች ትሰራለች፣ ትፈነድቅብኛለች። እኔ ቤት ላይ መታ ደግሞ እዚህ ገስት ላይ የሚቀመጡ ሰዎችን እኩል ትከራከራለች፣ ትቆጣለች። እኔ ገርመኝ ያቺ ይቅርታ የጠየቀችው ቃል ነው እንጂ የምትናገረው ቃል እውነት አለባት። ምክንያቱም ሁሉ ቦታ ላይ መረጃ ስላላት እሷ የምትናገረው ነገር ከእውነት አንጻር ነው። አንድ የተናገረችው ያቺ ቅድም ይቅርታ ጠየቀችው ነው እንጂ ፓስተር አንደኛ እሱ ነው። እኔ ልናገር ትንሽ ከባለቤቱ ግን አይበልጥም። ለምሳሌ ለአንተን አስቀምጬ ቆርጠሽ ጣይለት ቪዲዮ ምን ይዛ ብትመጣ ልለው የፈለኩት ነገር ይሄ ነው ካለ እማምነው ማንም መሰለ ከቪዲዮ በላይ አንተ መተህ ገዝተ ላይ ልለው የፈለኩት ይሄን ነው ካለ አንተን ነው ማምነው። እነ ቆርጠሽ ቀጥል ደግሞ ምንድነው መሰለ ትልቁ ችሎታቸው ትላንት የተናገርኩትን ከዛሬ ጋር ቀጣጥለው ነው የሚያመጡ። ስማቸውም ቆርጠሽ ቀጥል ስለሆነ ማለት ነው። እሱ ልክ ነው። ግን አሁን እዚህ ጋር የቤተ ክርስቲያኑ ጉዳይ ስለሆነ ቆርጦ መቀጠል የለም። እውነቷ ይዛ ነው የምትመጣው። ቆርጦ የምትቀጥለው በእኛ ጉዳይ ነው። ኦርቶዶክስ ጉዳይ ላይ ቆርጣ አትቀጥልም። እሷ በቤተ ክርስቲያን ጉዳይ ነው። ስለ ኦርቶዶክስ ጉዳይ ቆርጣ አትቀጥልም። ስሜቷን ታክልበታለች። ኧረ ይኸው አሳያለሁ፣ ይኸው አሳያለሁ። አይስኪሬስ ናት እና ቅድም እሷ እኮ የምትናገረው ነገር እኔ ለምሳሌ ፓስተር አሁን አንተ ቪዲዮ አነሳለሁ ባልከው ነገር እና እሷ ቅድም የምትናገረው ሀሳብ እኔ በጣም የእሷ ሀሳብ የሚገዛው ሀሳብ ምን መሰለኝ፣ እኛ አንዳንድ ነገሮች እውነት ነው መናገር ያለብን አይደል እንዴ? ቆይ አሁን ፓስተር የጋዲሳ ሀሳብ ላውራ ፓስተር እንዴ ቪዲዮ እኮ አየር ላይ ያለ ማውራት ትችላለህ። ቴንኪው ኦኬ ቴንኪው። ሰምቼ ኧረ ሁለቴ ሶስቴ ነው የሰማሁት እንደው ከላኩ በኋላ እንዴ በደንብ መናገር ትችላለህ። በቃ የጋዲሳ ሀሳብ ምንድን ነው?
ማለት ቢኒን እየወቀሰ ሳይሆን ለሚመናን ምንድነው የምናስተላልፈው? እኛ እዚህ ጋር ቦታ ላይ መምህር ቤተክርስቲያን ወክለ የሚሰዱ ሰዎች ይላል ምንናገረው ነገር ከታች ያሉ ገና ያልበሰሉ ሰዎች ምሳሌ የሚሆነው ነገር ዘፈንን እንደዚህ ማድረግ ብሎ ነው ማስተማር አይነት ነው። ስለዚህ በዛን ሰዓት ላይ ስንናገር እኛ ራሳችን ወክለን አይደለም እያለ ነው ጋዲሳ ሲያወራ የነበረው። ለምሳሌ አሁን ቅድም በሰማነው ሐሳብ ራሱ መሰረት አድርገን ብንነሳ የቴዲ ዘፈን የማይቀበል አንደኛ ደንቆሮ ነው፣ ሁለተኛ ካድሬ ነው የሚለው ነገር ስናስበው ወደ ኦርቶዶክስ ደግሞ ያ ሐሳቡን ደግሞ ዘፈንን አትቀበልም፣ የቴዲ ዘፈን ነው። ስለዚህ አሁን የግል ስሜቱ ቢኒ መናገር ይችላል። ኦኬ የግል ስሜቱ የቴዲ ሐሳብ የኔ ሐሳብ ገልጿል ሊል ይችላል። ገባ? የራሱ ሐሳብ ግን ቢኒ የራሱ ብቻ አይደለም፣ ቤተክርስቲያንን ወክሎ የሚናገር ሰው ነው። ከታች የሚሰማ ሰው አለ። ስለዚህ የጋዲሳ ሐሳብ ለሚመናኑ መጠንቀቅ አለብን። የሱ አቋም የቤተክርስቲያን አቋም አይደለችም ካለ የጋዲሳ ሐሳብ ለምንድነው ትክክለኛ ሐሳብ እኮ ነው። ለምንድነው የሚታነሰው አንተ ራሱ ፓስተር? ምክንያቱም ቢኒ ከቅድም ጀምሮ ጋዲሳ የተናገረው እየተሳደበ አይደለም፣ ትክክለኛው ሐሳብ ነው የተናገረው የጋዲሳ። አሁን እኔ ፕሮቴስታንት ነኝ፣ ግን የጋዲሳ ልቡ ሐሳብ እንደው ለመንጋው መጠንቀቅ አለብን ነው። ኦኬ ቢኒ ሐሳብን ሲሰማ ፐርሰናሊ he has right to whatever he want የፈለገው ነገር የመናገር መብት አለው ቢኒ። ነገር ግን ቢኒ ብቻውን አይደለም ቤተክርስቲያን ወክሎ ነው የሚናገረው። ከኋላ ከታች የሚሰሙ 200 300 ሰዎች አሉ። እሱ እንደተናገረ ሄዶ ዘፈን መስማት ይፈልጋሉ። የሱ ዘፈን ብቻ ሳይሆን ሌሎችን ለመቀጠል የሚችልበት አቋም አለውና ስለዚህ እኔ የጋዲሳ ሐሳብ ይደግፈዋለሁ። በቃ ትክክለኛው ሐሳብ ለመንጋው የሚጠነቀቅ ለመንጋው እንትን የሚያረጋ ማረግ ያለብን ነገር እንዲያረግ ያረገበት ነገር ነው የሚናገረው። ስለዚህ ፓስተር እኔ አንተም ቪዲዮ ማንሳት የለብህም። እሺ ማንሳት የሌለብኝ ለምን መሰለህ? የጋዲሳ ሐሳብ ብቻ ሳይሆን አሁን በሰማነው የቴዲን ዘፈን የማይቀበል አንደኛ ደንቆሮ ነው፣ ሁለተኛ ካድሬ ነው። ስለዚህ ምን ነው ፓስተር? እሺ ቀጥል። ያው ቢኒ ገስት ላይ ቁጭ ብሎ እኔ የቴዲን ዘፈን አልቀበልም፣ ስለዚህ እየነገርኩት ነው ኃጢአት ነው ስል በሌላው በዕብራይስጡ እየነገረኝ ነው፣ ደንቆሮ ነው እያለኝ ነው። አሜን ብዬ እኮ እኔ ገስቴ ላይ የተቀመጠን ሰው ሐሳቡን በፍጹም በዚህ ደረጃ ደንቆሮ ተባብለን እንዴት ትላለህ አለለም። በቃ ኃጢአት ነው ብዬ ካለፍኩ ይበቃል ነው። ግን የቢኒ አንድ እውነት ምን መሰለ? ቢኒ እኔን እንደ ቤተሰብ ነው ያየኝ። መሐመድ ፓስተር እኔን እንደ ቤተሰብ ነው ያየኝ። ምን መሰለ አሌክስ፣ ስልክ ያለ ደውለ ይሄን የሰማሁት ነገር ልክ ነው አንተ ያወራው ነገር ብለህ ብትጠይቀኝ ከመለጠፍ በፊት ኦፍኮርስ የወዳጅ የሆነ ነገር ነው ያወራኝ። እውነቱን እኮ ነው። እኔም ደውዬ እንዴ ከመለጠፌ በፊት እኔ ምንድን ነው የገዛሁት መሰለህ? ዘልዬ ሐሳቤን ያገኘሁት በቢኒን ነገር፣ በጋዲን ነገር፣ በሙሐመድን ነገር፣ በቆርጠሽ ላኪለትን ነገር ሐሳቤን ተመሳሳይ የሆነ ነገር ካገኘው ለጠፉ። ስለዚህ ቢኒን ልረዳ የሞከርኩት እሱ ነው ርቀቱ። ሁለተኛው ምን መሰለህ? እንዳትጠራጠር እዚህ ክፉ ነገር ብታወራ ነገ ሁለቱ ይገናኛሉ፣ በአንድም በሌላም ይቅርታ ይጠያየቃሉ። ይሄ እዚህ ቤት አይተናል አይደል? ሰው ስሜታዊ ሆኖ ተናግሮ በሚቀጥለው ቀን ተጸጽቶ ይቅርታ ተጠይቋል። ስለዚህ ቢኒና ነገ ጋዲ በሆነ ምክንያት ይገናኛሉ፣ በቃ ይቅርታ ይባባላሉ፣ አለቀ። ስለዚህ እያልኩ ያለሁት ምን መሰለ፣ ምንም እኛ የባሰው ነው አንለኩስም፣ እሳት አላቀጣጥልም። ልክ ነኝ አይደል? አግሪድ። እኔ አላቀጣጥልም። አድቫንቴጅ አገኘው ብዬ ቢኒ ከተከት አድቫንቴጅ አገኘው አውርድ ካለኝ አወርዳለሁ። ሁለቴ አላስብም ቢኒዬ እንትን ማሚ ሁለቴ። ለምን መሰለ እኔ ከቪዲዮ በላይ የሁለቱ ወንድሞች ሰላምና ምናምን ነው የሚበልጥብኝ። ዘፈን እኮ ኃጢአት አይደል ነው ብዬ እኮ ቤት ከፍቼ ለ9 ሰዓት ጉሮሮ እስኪደርቅ አድርጌያለሁ። ማን ይከለክለኛል? በሰው ቪዲዮ እውነቴን አላረጋግጥም። ሰው በሰራው ነገር እኔ የምናገረው ልክ ነው አላሰኝም። ማሰኛው ቤት ከፍቼ ድረስ ነው የሚሄደው። ስለዚህ ሁለቱ ነገ ይገናኛሉ፣ ይነጋገራሉ፣ በቃ አለቅ። ነገ ጋዲሳ ቆርጠሽ ላኪለት ተለቀዋለች፣ ያያል፣ በቃ ያወራሉ በአንድም በሌላ። ስለዚህ እኔ የምለው እንዲሁም ቢኒም ጋዲሳም ስሜታዊ እንዳይሆኑና እንዲነጋገሩ መልስ እንዲሰጡ ነው። ሌላ ትኩሳት ውስጥ ገብቶ ቲክቶክ ላይ እኛ ስንት ሰው እያስታረቅን መከራ በበላንበት እንደገና ሌላ ኢነርጂ መጨረስም እንዳይሆን ነው። አይመስልሽም? ቆርጠሽ ላኪለት።
አይ ልክ ነህ ፓስተር። ምናልባት አሁን እዚህ ታች ካለ ሶሪ ቅድም ለተናገርኩት ንግግር በጣም ይቅርታ። ቢኒን ነው አይደል? ቢኒን ነው አይደል? ያ ቢኒን ቴንክ ዩ ጎበዝ። ሶሪ ይቅርታ። ለዛ ነው ያወረድኩሽ። አየሽ እኔም እንደዚህ ለመሰለሽ ታላላቆች ናቸው። አትሊስት እኔ ድምፅሽን ሰማ ከቢኒ በእርግጠኛ ነኝ ታናሽ ነሽ በብዙ አይደል? አረ ልጁ መሆኔን ጭምጫ ነኝ። በጣም አሪፍ። ስለዚህ አታድርጊ በእውነት ለመሰል ቢኒ ትልቅ ሰው ነው። የራሱ የሆነ አውዳለው ፖለቲካው ምናምንም ሰውኛ አንድ ቀን ቢኒንም ቢሆን በዚህ በፖለቲካውም በሃይማኖቱም መካከል እየሰራ ባለው ነገር ላይ እግዚአብሔር ይረዳዋል። እኔ እየጸለይኩ ስለሆነ አንድ ቀን የተረጋጋና ሰላማዊ ህይወት እኔ ኢትዮጵያም ተመልሶ ከመንግስት ጋርም በሚወደው ሀገር ኬዙን ጨርሶ በሰላማዊ መንገድ መቃወምም ይችላል እኮ። ግን ሲቃወም የሚቃወምበት መንገድ ከኢትዮጵያ ኦርቶዶክስና በጴንጤ መካከል የሚሰራው ላይ አሁን በጣም እኔ አይመቸኝም። ጴንጤን ጥንብርኩስ ነው የሚያደርገው፣ ስም እየጠራ ፎቶ እየለጠፈ ይመቸው። ግን እሱም ተገቢ ነው ብዬ አላምንም። ቢኒ ትልቅ ሰው ነው፣ በጣም በጣም ትልቅ ሰው ነው። ከሱ በታች ያሉ ሰዎች ምን ይማራሉ? እኛ እንኳን ይኸውልሽ ቆርጠሽ ላኪለት ቲክቶክ ሰልችቶታል። ሐሜት፣ ድብድብ፣ ሃይማኖት ተኮር ግጭት፣ በሃይማኖት መካከል መበሻሸቅ ሰልችቶናል። አልሰለቸሽም? ቆርጠሽ ላኪለት። ያ ይሰለቻለኝ ሁላችን። በቃ ኦርቶዶክስን እንደ ኦርቶዶክስ ትምህርት እንስማ፣ ወንጌል አማኝን እንደ ወንጌል አማኝ እንስማ። በቃ እንነጋገር። ጥፋት አለ፣ በሁለቱም በኩል ሊኖር ይችላል። አስታራቂ የሆኑ ሀሳቦች ይምጡ። አንዱ አንዱን ተነስቶ የሆነ ነገር ማድረግ በጣም ነውር ነው። እሱ ሌቭል ላይ በደረሰን ነገር ላይ ነው እያደረገን ያለ ነው። በመጀመሪያ ደረጃ ሰው የሚለውን ነገር እንዴት እንደምትሰሙት አላውቅም። አሁን መሐመድ ያለው ንግግር አለ፣ በጣም ነው የማፍረው። እኔ የተናገርኩት የቴዲ አፍሮን ዘፈን አልሰማውም የሚል ሰው ወይ ካድሬ ወይ ደንቆሮ ነው ያልኩት። በነገራችን ላይ አሁን እናንተ ምን ብላችሁ ገለበጣችሁት? የቴዲ አፍሮን ዘፈን የማይቀበል ብላችሁ ተረጎማችሁት። አሌክስዬ ነውር ነው። ያላልኩትን አልክ ማለት እኔ ስለ እውነት ነው የምታገለው። የቴዲ አፍሮ ዘፈንን አልሰማውም፣ በጆሮዬ ስለመስማት ነው አልሰማውም የሚል ሰው ገባ። አልሰማውም የሚል ሰው ወይ ካድሬ ወይ ደንቆሮ ነው ያልኩት። ገባ። አልቀበልም ያለ ሰው አላልኩም። ህዝቡን ይኸውልህ አሌክስ፣ እናንተ ፕሮቴስታንቶች ናችሁ። እኛ አሁን ይኸውልህ ሰሞኑንም እየተናገርን ያለ ነው፣ መልስ እየሰጠን ያለ ነው። ይሄ ሁሉ የሚሰነጠቀው ያላልነውን ነው። ኦርቶዶክሶች እንዲላሉ እየተባለ ነው። አላልንም። ይኸው ቪዲዮን አስቀምጫለሁ። አሁን እንኳን እዚህ ጋር ስትናገሩ ይህን ቃል ሊያርሟችሁ እንኳን አልቻሉም። ገባህ አይደል አባባሌ? አላልኩም። አሁንም እቼ የተናገረ በነገራችን ላይ ስሰማም ስናገርም በጥንቃቄ ነው የምናገረውና እባካችሁ ፕሮቴስታንት ወንድሞቻችን ያላልኩትን እኔ እርግጥ ነው ስለ ፕሮቴስታንት ስናገር እናገራለሁ። መናገር ያለብኝ ደግሞ ውሸት ተናግራል ካልከኝ በእያንዳንዱ ነገር ሞግተኝ፣ መቼም ቢሆን ማለት ነው። አሌክስ በውስጥም ብዙ ጊዜ ጽፌልሃለሁ አይደል? አንተ በለጠፍከው ነገር እና እንወያይ ብዬ ብዙ አለኝ መረጃ ማለት ነው። አሌክስ ይሄ ከትልቅ ሪስፔክት ጋር ማለት ነው፣ ከመፈራራት ጋር ምናምን አይደለም። ዲቤት ነው ለካ የፈለግከኝ ምናምን ነው ያልከኝ እና አሁንም አላልኩም። ገብቶሃል አሌክስ? መሐመድም እውነት ካለው ይቅርታ ነው መጠየቅ ያለበት አንተም። ስለዚህ በዚህ አጋጣሚ ቆርጠሽ ላኪለት፣ ይቅርታ ብላለች። እኔ ችግር የለብኝም። ሰላም እግዚአብሔር ከሁላችን ጋር ይሁን። የእኛን ጉዳይ በእኛ ጋር እንፈተዋለን። አሌክስዬ መፍታት ያለብንን ነገር ሰላም እግዚአብሔር ከእናንተ ጋር ይሁን። ዲያቆን አረፍ ልበል ከፈቀድክልኝ። እሺ ቢኒዬ እንኳን አደረሰ። መልካም የትንሣኤ በዓል። እንገናኛለን። ምን ይህን ሰሞን ትንሽ እኔም ተይዤ ስለነበረ በብዙ ጉዳዮች ብዙ አላስተዋልኩም ያለውን ነገር እግዚአብሔር በሚያውቀው ግን እንናገርና ምንም የወንድማማቾች የቤተሰብ ጉዳይ ስለሆነ እንናገራለን። ችግር የለውም። ዩቲዩብ 5 ሰዓት ከ57 ደቂቃ ነው። ከዛ በፊት ግን ጋዲሳ እኔ ቤት ሲገባ ያለው ብዙ ሩቅ አይደለም፣ 1 ሰዓትም አይሞላም። ባይደው ሱሪያውና መቆጣት ያለብን እኔም ብዬ ከሆነ መቆጣት ያለብን ትቆጣለህ ማለት ነው። ምንም ታናገ ብትሆን እኔ ደግሞ ካላል እዛኛውን ቤት ያለው ተቆርጦ ነው የተቀመጠው። ሙሉውን ነገር ተነጋግረን
ስርዓት መያዝ አለበት። መሐመድ አሁን ገብተዋል ያልኩት ነገር ትክክል እንደሆነ አሁንስ ገብተዋል። ከመውጣቴ በፊት መሐመድ ያላልኩት ስትል ስለነበረ መሐመድ አሁን ክርክር ውስጥ ይኸውልህ ቢኒ ክርክር ውስጥ አንገባም ብለሃል አልልም ብዬ አልከራከርም። በጆሮ የሰማሁትን ያልከው አሁን ምንም ዲያቆን እኔ ያልኩት ያልተቀበለ ሰው ነው ያልኩት። ችግር የለም በቃ እኛ ያልተቀበለ ሰው ነው ያልኩት፣ ያልሰማ ሰው ነው ያልኩት። ችግር የለም ግን እኔ ለዲያቆን መናገር ያለብኝ ነገር ዲያቆን የሆነች ቪዲዮ አግኝቼ እዚህ ቲክቶክ ላይ ሲዘዋወር እኔ ቤት ላይ ቁጭ አድርጊያታለሁ። ዲዩት አድርጌ ማለት ነው። ለምንድን ነው ያደረግኩት? እኔ ቤት ላይ ስለመጣ ነው። ቤቱ ላይ ቁጭ ያደረግኩት እየሰማው ጋዲሳ ጵላዶስ ቤት ገብቶ የነበረውን ነገር ሲያብራራ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘፈን ምን ያህል ክልክል እንደሆነና በዛ ጉዳይ ላይ የተወሰኑ ማብራሪያዎች ሰጠ። ከዛ ቢኒ ጋር ገብቶ የነበረውን ነገር አወራ። ከዛ ቢኒ ገባ እኔ ጋር ለምን ይህንን ነገር ወደ ዩቲዩብ እንትን አመጣኸው? አትሊስት እኔን አትጠይቀኝም ወይ ሙሉን ሰዓት አትሰማም አለኝ። እኔ ምን አልኩኝ? እኔ ከማምነው ነገር ጋር የጋዲሳን ሀሳብ ስላገኘው አስቀምጨዋለሁ። ስለዚህ አንሳው ካልከኝ ላንሳለህ አልኩት። አይ አታንሳው አለኝ። ስለዚህ ምንድን ነው አሁን የሆነው ነገር? የነበሩ ሰዎች ያውሩ ሲል አይ ቪዲዮ ያው ቆርጥሽ ላኪላቸው እያለች ሰርታ ነገ ለጋዲ ይደርሳል፣ ችግር የለውም። እዚህ በሁለታችሁ መካከል መግባባት ካለ ተነጋገሩ፣ ክርክርም ጥልም አታድርጉት። እንዲሁም ቢኒ ተናዶ እጄ ላይ መረጃ አለ ጋዲ የተናገረው በገድላት ጉዳይ አወጣለሁ ምናምን ሲል አታድርጓል። እንዲህ አይነት ስሜታዊ መሆንም ለቤተክርስቲያንም ለሁለታችሁም አይጠቅሙም። ይኸው ብያለሁ እዚሁ። ይሄም በማለቴ ልክ እሱ ሲወርድ መሐመድ ገባ። የቴዲን ዘፈን የማይቀበል እንትን ነው አለ ወጥቶ መሐመድ እንዲህ ማለት አልነበረበትም። ጋዲሳ ላለው ነገር እንዲሁም ልክ ነው። እንዴት አሌክስ ታወርዳለ? አታወርዳለ። ይሄው ነው አሁን መዝሙረ በጋዲና በቢኒ መካከል ያለውን ነገር ኬዙን መያዝ ነው። አደባባይ ላይ ሌላ ጭቅጭቅ መምጣት የለበትም ብዬ እዚህ ሀሳብ ላይ ነው የሄድኩት። ሌላ ነገር ያልኩት ነገር የለም ዲያቆን። እሺ ያው እንዳልኩት ነው የቢኒና ጋዲሳዬ ወንድማማቾችና ታላቅ ወንድሞቻችን ናቸው፣ መካሪዎቻችን ናቸው። ስለዚህ በደንብ እነሱ መፍታት በሚገባቸው ተነጋግሮ ይፈቱታል። ምን ችግር ሰዎች ባይዘወይ ነገሮችን ሲያብራሩ አንድ አይነት ሞቲቭ አንድ አይነት ዴስቲኔሽን ይኖርና ግን ያን ነገር ኤክስፕሌን የሚያደርጉበት መንገድ የተለያየ ሊሆን ይችላል። ይሄ ማለት ተጣሉ ተቀያየሙ ማለት አይደለም እና ሁሉም የየራሱ የሆነ አረዳድ የየራሱ የሆነ የመረዳት ችሎታ አለው። የየራሱ የሆነ ደግሞ በዛ ነገር ውስጥ የሚያሳልፈው ነገር ይኖራል። እነሱ እንግዲህ እንዲነጋገሩ መፍቀር ነው። ምክንያቱም እኔ ሰዎች በሌሉበት የማይሆን ሁለት ነገር እኔ አልመክርም ፓስተር። የመጀመሪያው እኔ ያው ለምሳሌ እንደሚያውቁኝ ኦርቶዶክሳዊ አገልጋይ ነኝ። የፕሮቴስታንትን ችግር እኔ አልፈታም ቤቴን ከፍቼ፣ እውነቱን ለመናገር ትክክል ስለማይሆን ማለት ነው። አንደኛ ባያዝድ ትክክለኛ ነገር አይመጣም። የኦርቶዶክሳውያን ችግር በኦርቶዶክሳውያን ቤት ሊፈታ ይገባ ብዬ አምናለሁ። የፕሮቴስታንት ወንድሞቻችን ችግር በፕሮቴስታንት ትዝ ይሎት እንደሆነ የሥላሴ ትምህርት ላይ እንኳን እኔና እርሶ በውስጥ አውርተናል አይደል? ምንድነው ያልኩት? አይ ይሄ ነገር ጥሩ እየመጣ ስላልሆነ ፓስተር በቃ በቤተ እምነቶት ያለ አገልጋይ ፓስተር መጥቶ ያስተምር፣ ይሄ የቤተሰብ ጉዳይ ስለሆነ እኔ እዚህ ውስጥ አልገባም ነበር ያልኩት ትዝ ይሎት እንደሆነና እኔ በምናምን አለው የኦርቶዶክሳውያንን ችግር ፕሮቴስታንቶች መፍታት የለባቸውም። የፕሮቴስታንት ችግር ደግሞ እኛ ቤታችንን ከፍተን መፍታት የለብንም። እንደዛ ልንፈታ ስንሞክር አንደኛ ንጹህ ልብ ብዙዎቻችን ስለሌለን ለብዙ ድራማና ፖለቲካ ይጋለጣል፣ አላማውን ይስታል። እንደውም እንኳን ከማስታረቅ ይልቅ የለያየናቸው በስተዋል። ምክንያቱም ለተለያየ አይነት አላማ እየተጠቀምን ስለሆነ እውነታው ይሄ ስለሆነ አሁን ላይ ያለንበት ሁኔታ ማለት ነው ፓስተርና የጋዲሳይንና የቢኒን ሁኔታ አይገባኝ ነው እርሶ ያስታርቃሉ እያልኩ አይደለም ፓስተር፣ ይቅርታና ሊያስታርቁ ቤት ከፈቱ እያልኩ ሳይሆን በቃ መነሳትም የለበትም ኢሹ መነሳትም የለበትም። በቃ የሚሻለው እንደዛ ነው። ምክንያቱም እርሶ በጥሩ አላማ ሊሆን ይችላል ፓስተር፣ ግን ደግሞ የማይሆን ነገር የሚፈጥሩም ስላሉ በቃ እነዚህ ወንድሞች በቤተ እምነታቸው ልክ በቤተ እምነታቸው ቀኖና ቅጣት እየተቀጡ እንዲመካከሩ፣ እንዲገሳጸጹ፣ እንዲወቃቀሱ ማድረግ እንችላለን እኛ። እናንተም ጋር ደግሞ ሲመጣ የእናንተንም ወንድሞች በኦርቶዶክስን ቤት ተነስተው እንኳን ጸባቸውም ሊወራ አይገባም ብዬ አምናለሁ። ውጤት እያመጣ ስላልሆነ ነው እየነገርኩት ያለሁት ፓስተርና እስቲ ሌያውና እኔም መነጋገር ያለብንን ነገር እንድናገርና ልጄ እያለቀሰች ነው ከረበሰች ይቅርታ
ወክ እያደረግን ለዛ ነው እና ያ ነው ፓስተር። እኔ ግን የገባበት ትልቁ ነገር መሰሎት ፓስተር ሁለት ነገሮች አስቀምጫለሁ። ይሄን ሰሞን እንደውም አንድ ቪዲዮ አሁን ሰርቻለሁ። በጣም እያፈርኩም ግን ደግሞ ትክክል ነኝ አይደለሁም ያ ከራሴ ጋር የታገልኩ የሰራሁት ቪዲዮ ነው። የሰራሁበት ምክንያት ምንድነው? ራሱ የቻለ ምክንያት አለው። መናገር ካለብኝ እናገር ይሆናል። ግን እኔ ፓስተር ትዝብቴ ልናገር ለፕሮቴስታንቶች ያለኝ ትዝብት እርሱ ምን መሰሎት? እርሶም ይሄን ነገር ይጋሩት አይጋሩት አይ ቲንክ አስሚቲ ማለ ይመስለኛል ያን ነገር እስቲ ትነግሩኛላችሁ። ብዙ ዘፈኖች ወጥተዋል ፓስተር በዚህ 2-3 ሳምንት ውስጥ በጣም ብዙ ዘፈኖች ወጥተዋል። ቲክታክ ላይ በጣም ብዙ ሰው ዲዩት እያደረገ ኢን ሚሊየንስ ሰው አንዱ ዘፈን ብቻ 300-400 ሺህ ዲዩት ተደርጎለት ቪዲዮ ተሰርቷል። አንድም ፓስተር አንድም ነብይ ወይ አንድም የፕሮቴስታንት ወንድም ሲነቅፍ አላየሁም። ከየቴዲ አፍሮ ነገር ምን አዲስ መጣ? የቴዲ አፍሮ ነገር ምን አዲስ መጣ? በጣም ያዘንኩት ነገር ምንድነው ፓስተር መሰሎት? ልክ ከኦርቶዶክስ ጋር ተሰፋ ነገሩ። ፕሮቴስታንት ወንድሞቻችን ትልቅ ጥፋት ያጠፉ ብዬ የማስበውና የማዝነው በተገኘው አጋጣሚ ለምንድነው ቤተክርስቲያን አታክ የምትደረገው? ቴዲ አፍሮን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብር ከፍላ ግጥምና ዜማ ሰጥታ ዝፈንልኝ አላለችውም። ቤተክርስቲያን እኔ ከልጅነቴ ጀምሮ ያደኩ ሰው ነኝ። ዘፈን ኃጢአት ነው ተብዬ ነው ያደኩት። ዘፋኝነት የእግዚአብሔር መንግስት አወርስም ተብዬ ነው ያደኩት። እኔም ቤተሰቦቼም በየልኩበትም ዘፈን ኃጢአት ነው ብዬ እናገራለሁ። በቃ ዘፈን ኃጢአት ነው ከአጋንንት ነው ዘፈን ብዬ የማምን ሰው ነኝ። ኦኬ አሁን ግን ልክ ቤተክርስቲያኗ እንደምትፈተረጎ የሚሰራው ፖለቲክስ የተለያዩ ነባያቶች እየወጡ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልእክት አለኝ እያሉ የተለያዩ ወንድሞችም ፕሮቴስታንት ወንድሞችም ልክ ቤተክርስቲያን እንደምትፈቅድ አድርጎ የሚደረገው ነገር ለምን? እሺ እንደዛ ከተደረገስ የቴዲ አፍሮ ዘፈን ተመርጦ ነው የሚደረገው ወይ? ብዙ ዘፋኞች እኮ ወጥተዋል። ብዙ ዘፋኞች ዘፈን አውጥተው ብዙ ሰው ሰርቷልና ለምንድን ነው እንደዛ መደረግ ያስፈልገው? ፓስተር እኔ የእርሶን እይታ ማይፈልጌ ነው። ይቅርታ። ኦልሞስት እንግዲህ በዚህ ጉዳይ ቀኑ ሙሉ ሀሳብ ስንሰጥበት ነበረ። እኔ ያው ራሴን ወክዬ መናገር የምችለው ለረጅም ጊዜ ከዛሬ ወር በፊትም ቅድም እዚህ ሃይሚ ነበረች። እንዲሁም ከወንጌል አማኝ ወንድሞቻችን ጋር ረጅም ጊዜ ትግል የፈጀ ከታች አብጊያም አለች፣ ሌሎችም ወንድሞች አሉ ከታች እና ስሚቲም አሉ። እኔ ከዛሬ ወር በፊት ከኛ ልጆች ጋር ዘፈንና መዝሙር በሚል ርዕስ ቴዲ አፍሮ ሳይመጣ 1 ወር በፊት ከዛ በፊት የዛሬ 4 ወር የዛሬ 6 ወር በየመሃሉ ዘፈንና መጠጥ የሚል ራሱን ችሎ ርዕስ ተይዞ እኛ ቤት ይወራል። ሰው እንደሚታወቀው እኛ በዚህ ደረጃ ነው። አሁን ሰሞኑን ግን ቴዲ ሲመጣ እኛ ቤት እሱን ርዕስ ቤዝ አድርገን ከኢትዮጵያ ኦርቶዶክስ ጋር አነካክቼ ምንም ነገር የመጣ ነገር ስለሌለ እኔ ስለ ራሴ ነው እያወራሁ ያለሁት። ግን በጣም ብዙ ቤት ለምሳሌ ያህል ቤት ተከፍቶ የተወሩ እየሰማሁ የነበርኩት ነገር አለ። ስለዚህ ከነዚህ ሀሳቦች ጋር እንዴት ነው የሚታረቁት ሲባል አላቅም። እንግዲህ ቤት ሲከፍቱ በምን አይነት ሞቲቭ ምን ሀሳብ መጽሐፍ ቅዱሳዊ ግራውንድ ይዘው ከኢትዮጵያ ኦርቶዶክስ ጋር በምን ምክንያት አገናኝተውት ምናምን አላቅም። ግን ዛሬ እኔ እንኳን እዚህ ቤት ከፍቼ ስንነጋገር ዘፈኑን ቀጥታ ጴንጤ ምናምን ብለው ሲያመጡ ኖ ጴንጤ ምናምን ሳይባል ትምህርት ላይ እንሂድ። እንዲሁም ትምህርቴን ዛሬ ሳወራ ከወንጌል አማኞች ልጆች ጋር ስለነበረ ከፍተኛ ክርክር የነበረው ከዛ ከታች በጣም ኮሜንት ነበረ እና የኢትዮጵያ ኦርቶዶክስ ቤተክርስቲያንን ምስልና ስም ምናምን የያዙ ኮሜንት እዚህ ሲያጣድፉኝ እኔ ቤተክርስቲያን ዘፈን ኃጢአት ነው ብላ ታምናለች ብዬ አላምንም። ኑና ግቡና አስረዱ ብዬ ለ4 ሰዓት መጥተው ለመነጋገር ሞክረናል። ልክ እዚህ ላይ ያለን ጨርሼ ስገባ ቲክታክ ላይ አገኘው ጋዲሳ ያወራው የኢትዮጵያ ቤተክርስቲያን ኦርቶዶክስ በፍጹም ዘፈንን እንዲዘፍኑ አታበረታታም። እንዲሁም የተነሳው ርዕስ የቴዲ ዘፈን ጥሩ ነው በሚል ርዕስ ውስጥ ይመስለኛል ጋዲሳ ሀሳብ የሰጠው። አታበረታታም አባቶችም አይሉ የሚል ነው ያገኘሁት። ሳገኝ ወዲያውኑ የኔን ሀሳብ የሚገዛ ኦርቶዶክስም እንዲህ ብላ ትላለች ብዬ ስለማላምን ሀሳቡን ያመጣሁት። ሌሎቹ ያወሩበትን ነገር እኔ በፍጹም በዚህ ደረጃ
አቋሜም ነው። ትምህርት ካለ እንነጋገራለን፣ እንጠያየቃለን። ዘፈን በኦርቶዶክስ ምናምን እያልን ሀሳብ እንሰጣለን። ቀጥሎ እዛ ላይ የሚሄዱ ሰዎች ካሉ በደስታ ሀሳብ እንዲሰጡ እናበረታታለን እንጂ ኦርቶዶክስን ፎከስ አድርገን ምናምን ቀጥሎ አንዳንዶቹ ኮሜንት ላይ የፕሮ መንግስት ነው አሁን ያለው እና ለዛ ነው እኛ መንግስትንም መቃወምና መደገፍ ምናምን የሚባል ርዕሱ ላይ ዘፈን ስለሆነ የሚመለከታችሁ ነገር ላይ ብቻ እንድትሄዱ እናበረታታለን። እንዲሁም ቅድም እዚህ ካላችሁ ብዙዎቻችሁ ቁርጥሽ ላኪም ነበረች ሰዎች ገብተው ርዕሱ ዘፈን ነው፣ ቀጥታ የኦርቶዶክስን ስም እንዳጠሩ። ምክንያቱም ትምህርቱ ቀጥተኛ መጽሐፍ ቅዱሳዊ ነው፣ ግን ስም የሚጠራ ከሆነ ምንም መማማሪያ አይሆንም። ስለዚህ በሁለቱም ሳይድ ይህን ኃላፊነት ተጠንቅቀን የሰራ ነው። ስለዚህ ድንገት የተሰራውን ዲያቆን መዝሙረ ያሬድ የሰራው ነገር ምን እንደሆነ ስላላየው ሰማለሁ። ቢኒም ቅድም ገብቶ የተቆጣኝ በሁለታችን መካከል ሙሉን ሳትሰማ እንዴት ትለጥፋለህ? ያው በቤተሰባዊነት አክብሬ የለጠፍኩትን ላውርድ ሁሉ ማለት የቻልኩት ይሄ ነገር ወንጌል አማኝ እጅ ገብቶ እየነገድኩበት እንደሆነ የሚታሰብ ከሆነ ካልፈቀደ ቢኒ አውርደዋለሁ ብዬ ነበር። አታውርደው ስላለኝ ነው። ባጭሩ እኔ በዚህ ጉዳይ አቋም ይሄ ነው። የሌሎቹ ሰዎች እንኳን ብዙም አክቲቭ ስላልነበርኩ አላየሁኝም። አንተ የሚለጠፍ ከሆነም አላየሁም። ግን ከዚህ በኋላ በዚህ ርዕስ መነጋገር የሚፈልግ ሰው ብቻውን ርዕሱ ቆሞ ኦርቶዶክስ በዚህ ጉዳይ ላይ ትምህርቷ ይሄ ነው የሚል ካለ ከመጣ መነጋገሪያ ከተፈጠረ በዛ ደረጃ የሚካሄድበት ነው እንጂ ሌላም እንደዚህ የሚያጋጭ ነገር ነው ብዬ አላምንም ለማለት ነው። እሺ ፓስተር፣ ያው የእርሶን ምልከታን ያስቀመጡት በጣም ብዙሃኑ ፕሮቴስታንት ግን የእርሶን ምልከታ የሚጋራው አይመስለኝም። ምክንያቱም ሁሉም ፕሮቴስታንት ተነስቶ ያየሁት ማጆሪቲው ቤተክርስቲያኗ ጋር ሰፍቶ ቤተክርስቲያኗን ተወቃሽ ያደረገ ጭራሽ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት እውነቴን ነው ግልጽና የተብራራ ነው። በቤተክርስቲያኒቱ ውስጥ ያለ አሰራር አካሄድ ምናምን ካለ ቅድም እንደተባለው አይመለከተንም። ትምህርት ሆኖ ግን ወደ ክርክር ሲመጣ አንዳንድ ጊዜ ቅድም አሁን እዚህ እየተወራ ሙዚቃውን የሰራው ጴንጤ ነው የዘፈነው ቴዲ ነው የሚል ኮሜንቶች በተደጋጋሚ ያየው። አሁን እኛ ስለ ሙዚቃውም ስለ ቴዲም አይደለም የምናወራው ሐሳቡ ዘፈን ምንድነው ነው። እዛ ላይ መሄድ ይቻላል። ቤቱ የእናንተ ነው፣ የጋራ አድርገን መማማሪያ መድረክ እናደርጋለን። የወንጌል አማኝ አቋም ዘፈን የትኛውም ኃጢአት ነው ብዬ ዛሬ ጀምሬያለሁ። ነገ እንቀጥላለን። መታችሁ መጠየቅ ትችላላችሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን መዝሙራት ይለያል ካላችሁ እንሰማለን። ስለዚህ በእኛ እኔ መዝሙር ዘፈን ኃጢአት ነው ብለን ምድብ ውስጥ አስቀምጠን እስከ ጉሮሯችን እስኪደርቅ ጋዲ ምን ብሏል? ዘፈን ስታወሩ ልክ ነው ስትሉ ስትመርጡ ከታች ያለ ሰው ሁሉንም ሰው አድሬስ አድርጎ ዘፈን ልክ ነው ብሎ እንዲቀጥል ያደርጋል። የተሳሳተ መረጃ በቲክቶክ በመስጠታችን ምክንያት የቤተ ክርስቲያን ትምህርት ባለምን አንዳንድ ጊዜ ቅድም አንዱ ገብቶ ስሜቴን ነው ቴዲ የዘፈንልህ፣ እኛ አይመለከተንም። ስሜትን ሊዘፍንልህ ይችላል። በመጽሐፍ ቅዱስ ስናየው ትክክል አይደለም ብለን ሞግተናል። ሰው ቅድም ቢኒም ብሏል። ቢኒ ምንድን ያለው? ውጭ ሀገር ነው ያለሁት፣ ስደተኛ ነኝ፣ ስሜቴን ዘፍኗል። እኔ አይመለከተኝም። መጽሐፍ ቅዱስ ላይ ሳመጣው ልክ ካይደለ ጋዲሳ እንዳለው ልክ አይደለም ብዬ የኢትዮጵያ ኦርቶዶክስም በዚህ ጉዳይ ላይ ያላት አቋም ይሄ ነው ብዬ ቀጥላለሁ። በዚህ ጉዳይ ላይ ያለኝ አቋም ይሄ ነው። ይቅርታ እንግዲህ ዲያቆን መዝሙረ በጣም ማከብረ ውስጥም ጽፌልሃለሁ። እንነጋገርና በምትፈልገው ርዕስ ላይ መነጋገር ይቻላል። ምንድነው ግን ክፉ ነገሩ ለመልስ የምንሄድበት ጉዳይ እነዛ በወንጌል አማኝ ኦርቶዶክስ ላይ ፎከስ አድርገው የሰሩት ነገር በጣም ልክ አይደለም። አልሰማሁትም፣ ከላይ ሰርቼዋለሁ ስላልክ እሰማዋለሁ። እንደሱ እያደረግን አየሩን ብናጠራ ጥሩ ነው ላለው አመሰግናለሁ። እሺ ፓስተር፣ መልካም ጥሩ። በቃ በሌላ ቀን እንግዲህ በሰፊው እናወራለን። በደስታ እኔ ዲያቆን በጣም አሁንም አቋሜ በደስታ ተያይዞ የሚመጡ ጥያቄዎችን ድንገት አንድ ሰው ተነስቶ ቅድም አሁን እንደተባለው ከወንጌል አማኝ ሳይት ተነስቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘፈን ፈቅዳለች፣ ዘፋኞቻቸው የነሱ ናቸው ምናምን ለሚለው አጥጋቢ መልስ ይሆናል ብዬ አምናለሁ። ቅድም እንደተባለው እነ ቶክቻ ምናምን የተባሉት ግለሰቦች ቤተክርስቲያንን አይወክልም የሚሄደው የዚህን ያህል አካሄድም ካለ እኔ ችግር የለብኝም። መማማሪያ ከሆነና ነገ ትውልዱ በዚህ ደረጃ የሆነ ነገር ቅድም ቢኒ እንዳለው ነው። ቤት ገስት ቁጭ ብሎ እዚህ ያለው ነገር ምንድን ነው?
ቴዲ ሲዘፍን በቃ ብሶቴን የዘፈነው አለ። ኦኬ መብት ነው። እኔ ከዚህም አንግል ሰው ከተረዳው ደስ ይለኛል። ስለዚህ ጋዲን ሲያወራው ይሄንን ስሜት ይዞ ነበር ሲሞግተው የነበረው ከተባለም ችግር የለም። ስለዚህ መጥተው እዚህ ለማውራት ፈቃደኛ ነኝ። ምንድን ነው እኛ ቁጭ ያለ ትምህርት አወራለሁ። እሺ እና አመሰግናለሁ። እሺ ደህና ሁኑ። እሺ ፓስተር በቃ እና እንዳወልና ወይም በውስጥ ያስቀምጡልኝ፣ አገኘታለሁ፣ እናወራለን። እግዚአብሔር ይስጥልን። አደከምኩት እኔም በደካም ላይ አመሰግናለሁ። በጣም መልካም ሌሊት። አሜን። እሺ ፓስተር መልካም ምሽት። እሺ ሁላችሁም አመሰግናለሁ። አይ በዚህ ጉዳይ እኮ ብዙ አውርተን እኮ ቢያንስ እኮ ለወራት እኮ እያወራን ከኛ ጋር ራሱ ቆይ አንተ ሰምተሃል እንግዲህ ቴዲ አፍሮ ሳይመጣ እዚህ ቤት ውስጥ ትዝ ይላል። ከዛ ከወንጌል አማኝ ጋር ድብድብ እስኪቀር ድረስ ያወራ ነው። ክርክሩ ቀን ሙሉ ጌም እየተጫወታችሁ ትዝ ይላል። አዎ ጌም እየተጫወትን እንዴት እንዳመመኝ አንተ ገብተህ ሁሉ አንተ ምን አልከኝ አይዞ ምናምን ሁሉ ያልከኝ ጊዜ ትዝ ይላል። መበሳጨ በጣም ልክ አይደለም። የወንጌል አማኝ ይኸውላችሁ፣ የወንጌል አማኝ ሆኖ ዘፈን ልክ ነው የሚል ሰው የጋዲሳን ስሙት። ይኸው ላይ ያለ እዚህ ጋር ላይ አስቀምጫለሁ። እኔ ጋዲሳን ሀሳብ ነው የምገዛው ብያለሁ። በቃ ጥሩ ነው ኖ ጋዲሳ የሚለው ዘፈን ብለን ከፈረጅን ከዘፈን እየመረጥን ህዝቡ ሂድ እዩ ማለት የለብንም ነው። በቃ የጋዲሳ ሀሳብ በቃ ዘፈን ብለህ ከጀመርከው አለ እኮ ከዛ ውስጥ ደግሞ ለኔ የሚመቸው ድምጽ አለ፣ እኔ የሚሰማማኝ ነገር አለ ብለህ ህዝቡ ሁሉ ሄዶ ዘፈን እንዲያይ አናደርግ። ኃጢአት ብለን ከጀመርን ኃጢአት ነው እያለ ነው ጋዲሳ። እኔም እኮ ሙቶ የጋዲሳ ሀሳብ እገዛለሁ። ግን ይኸውልህ ጋዲ ማነው ይኸውልህ እዚህ ገነት የሚል ፕሮፋይል እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፕሮፋይል ነው ያደረገችው። ከጴንጤ መዝሙር የቴዲ ዘፈን ይሻላል። እኔ ምን አልኩ? ይመቻችሁ ነዋ ታዲያ። እኛ ስሙ የጴንጤን ስሙ አላልኩም፣ አካፊ አልወጣም። የቴዲ አፍሮን መስማት አይደለም እኔ እንደፈለጋችሁ አድርጉት። ምንም ሁለቴ እንዳታስቡ። የቴዲን አፍሮ አይደለም አልኳችሁ እኮ የፈለጋችሁትን መሆን ትችላላችሁ። ግን በመጽሐፍ ቅዱስ ዘፈንን እግዚአብሔር ምስክሬ ነው። እኔ ጋዲሳ እንደዚህ የተባረከ ጭንቅላት እንዳለው ዛሬ ነው መርጠህ ዘፈንን ስማ ካልከው ሰውን ደና ደርበቅ አለቀልህ። እንዴት መርጠህ ዘፈን ስማ ይባላል? ኤኒዌይስ በቃ ደና ደሩ። እሺ ፓስተር፣ አይ የጋዲሳ ሀሳብ ሁሉንም ያስማማ ነው። በቃ ለሚመናኑ የሚጠነቀቅ በጣም ትልቅ እንትን ያለው ነገር ፎቶውን ሰቅዬ አስተምርበታለሁ ጋዲሳን ስሙ ብዬ በጣም ምክንያቱም አንዳንዴ የቤተ ክርስቲያን መሪ ከሆንከው ማንም ቢሆን በየትኛው ወገንም ቤተ ክርስቲያን መሪ ከሆነ ሪፕሬዘንት ማድረግ ያለበት ቤተ ክርስቲያኑና ሚመናኑ የሚጠነቀቅ ለስሜቱ ሳይሆን ለቤተ ክርስቲያኑ ሐሳብ የያዘ አቋም ሊኖር ይገባል የሚል አቋም ነው። ፎቶውን ሰቅዬ ቪዲዮ ስሩ። ጋዲሳን ፎቶውን ሰቅዬ የኢትዮጵያ ኦርቶዶክስ ማናችሁ ምዕመናን ጋዲሳን ስሙን ነው ማለት መርጣ ስማ የሚባል የለም አለ። በቃ አይባልም። ተነስቶ አብዱኪያን ልዝፈር ካደስ አለ። እንዴት ይሆናል እንዴ? አይሆንም። ስለዚህ ጥላቻችሁን ጴንጤ ላይ ካለባችሁ እኔ ምንም ልረዳችሁ አልችልም። ትምህርት ነው የተወራው። ጋዲሳ ያወራውን ስሙት። ጎበዝ ልጅ ነው። በቃ በጣም ነው ያደነቅኩት። ጥሩ ለእኔም ራሱ አቀራረብ አሳይቶኛል። ጎበዝ ነው። ይሄንን አልከዳችሁ። ስለዚህ ነው አሁን እናንተ ራሳችሁ እጅ ላይ የቤት ስራው አለ። ጴንጤም ከሆንክ ዘፈን ይቻላል ምናምን የምትል እግዚአብሔርን አታቆም፣ መንፈሳዊ ዓለምን አታቆም ብዬ ነው የምሞግት። ዳግም አልተወለድክም ነው የምልህ። እውነቴን ነው የምልህ። ጴንጤ የሆነ ዘፈን ገና በርዕስ ልትከፋፍል አዝናለሁ። ጴንጤ የሆነ በርዕስ ልትከፍልልኝ በጌታ በኢየሱስም አዝናለሁ። ስለ መዳንህ እጠራጠራለሁ። ከዓለም ስለ መውጣትህ እጠራጠራለሁ። ስለዚህ በጣም ይቅርታ አድርጉልኝ። ደክሞሃል፣ ተኛ። እንዴት እተኛለሁ? አልደከም። በእግዚአብሔር ጸጋና በመንፈስ ቅዱስ ነው ማገለግለው። አልደከመኝም፣ አልተኛም። ልጆቼን አሁን አበላና ትምህርት ቤት እሄዳለሁ። ቀን እከፍታለሁ። ኑ አሁን እየተነሳም በዘፈን እንጽናና ልትሉ ነው እንዴ? ለልባችን ዘፈን ይናገረን እና ነገ እናወራለን። አትተኛ። አው ሐሳቡ ተነስቶ ድሮ ምን እንትን አለ እኮ ገባ አንዱ ጋር እየሄደ አይ በቃ አንተም የኢትዮጵያ ኦርቶዶክስ ቤተክርስቲያን ወዳችኋለሁ፣ አከብራችኋለሁ። እናንተ ለኔ በጣም ድንቆች ናችሁ፣ እጅግ የተከበራችሁ ነው። በህይወቴ ዘመን ለህይወታችሁ የሚጠቅማችሁን ነገር እንድታስቡ ብቻ ነው። ጥል፣ ብሽሽቅ፣ አንዱ በጣም ከፍ ያለ አንዱ ያነሰ አይፈቀድም። ሁላችንም የጋራ የሆነ መንፈሳዊ ነገር ነው የምናወራው። ፈቃደኛ ስትሆኑ እናወራለን። ከዛ ውጪ ጴንጤ ሆነ ግን
ዘፈን ካልከኝ በኢትዮጵያ ቤተክርስቲያን ታሪክ ዘፈነ ተብሎ እኮ የተባረረ ሚሊዮን እነግርሃለሁ። ሙዚቃ ተጫወተ ተብሎ የተባረረ መዝሙር ዘፈን እየሰራ የት ቤተክርስቲያንና ማን ነው ፓስተሩ የማን ቤተክርስቲያን ነው ተብሎ እኮ እስካሁን ድረስ ጥያቄ ጴንጤ ነኝ ይላል። ማን ነው ፓስተሩ? ማን ነው የሚያገለግለው? የቸርች ነው አቴንድ የሚያደርገው? ጠይቁልኝ። አዎ። ስለዚህ እንዲያውም ከዓለም እየመጡ በቤተክርስቲያን በብዙ እያገለገሉ ነው። ጥበብ ወርቅዬ፣ ዘሪቱ ማን ነው ደግሞ አሸናፊ ነው ምናምን የሚባል የሞቱት ማን ናቸው? ትልቁ የኢትዮጵያ ውድ ተከፋይ የነበሩት ሙሉቀን መለሰ፣ ሂሩት በቀለ እነግራለሁ። ህይወታቸው የተለወጠ ከዘፈን ወደ ዝማሬ እንጂ በዘፈን ላይ ዘፈን የቀጠለ አንድ አላቅም። ይህን በደረቴ ነፍቼ ሞልቼ እነግራለሁ። እዚህ ተቃውሙ። እጃችሁ ላይ ነው የቤት ስራው። ይሄ ወቅት እየጠበቀ የሚያከራክር እንዳይሆን በየቀኑ ነው ማስተምረው እኔ በየቀኑ። ቀጥሎ መጠጥ ላይ እመጣለሁ፣ ጫት ላይ እመጣለሁ፣ ቀጥሎ እሷ ምናምን በፍጹም አልተወውም። ትልልቅ እውቀት እያወራ እንደዚህ አይነት ተራ ትምህርቶችን ኖርማል ካደረጋችሁ በጣም ነው ማዝነው። ጋዲሳ ወዳሃለሁ፣ አድርሱልኝ። ጋዲሳ አንተ ትልቅ ሰው ነህ። በጣም ያንተን ሀሳብ ነው ማምነው። ቴንኪዩ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲህ አይነት መምህራኖች አሏችሁ፣ ስሟቸው። እንደነ ጋዲሳ አይነት የት ነው ማገኛችሁ? ከፈለጋችሁ ይሄው እኔ ጋር አድርጋለሁ፣ የትም አለ። ወዳችኋለሁ። ደህና ደሩ። ቻው ቻው ፓስተር። እሺ ቴንኪዩ።